ስዕል ስዕለ አድኖ ነው ከነስሙ ስዕለ አድኖ ማለት ስዕል ያድናል ማለት ነው። እርስዎ እያሉኝ ያለው ምንድን ነው? ስዕሉ ሞቲቬት እንዲያደርገንን ሌላ ነገር እያሰብን የምናደርገው ነገር ነው ብለው እየነገሩኝ ነው። ወይ ደግሞ ስዕለ አድኖ ማለት ስዕሉ ያድናል ተብሎ ቴክኒካሊ ይቅርታ ለቃሉ ወደ ጣዖትነት ወደ ማምለክነት የሚሄድ ነው። ያድነኛል ካልኩኝ በስዕል ያድነኛል ካልኩኝ የሚሉም ሰዎች ስላሉ ያ ነገር ሽፍት አድርጓል። ከማስተማሪያነት ከምንነት አልፎ አሁን ክሩቤልን ሲል ክሩቤልን ቃል በቃል ተናግሮ ነው። መጽሐፍ ቅዱስ ላይ ቃል በቃል ስለ ክሩቤል እንዴት እንደሚቀረጽ እንደተባለ ለምንም እንደሆነ ምናምን መጽሐፍ ቅዱስ ይናገራል። ስለ ሌሎቹ የተሳሉበት ሪዝንና የሚሰገድላቸው ሽቶ የሚነፋላቸው ብዙ ነገር የሚደረግላቸው ከምና አሁን አናመልክም ለሚባለው ለምሳሌ የክርስቶስ ስዕል ተብሎ የእግዚአብሔር ስዕል ጭምር አለ። የእግዚአብሔር ስዕል ጭምር ይሰገድለታል፣ ይመለካል። ስለዚህ የእግዚአብሔር ስዕል ነው ብሎ አንዱ ለሚያምሰው ሲሰግድ የአምልኮ ስግደት ነው፣ ሌላ ስግደት የለውም። ሌሎቹ ደግሞ የክብር ስግደት ተብሎ ለሚሰገድላቸውም አንዳንዶቹ ሳይሆን በብዛት የመረዳት ላይ አድኖ ተብሎ ነው። ሙሉ የክርስቶስም ሆነ የእግዚአብሔርም ስዕል ሆነ የሌሎችም ቅዱሳን ስዕል ሆነ ስዕለ አድኖ ተብለው ነው ከነ ስሙ የተሰጣቸውና ያ ነገር እንዴት ሊያድን ይችላል? ያድናል እያሉ ክሩቤል ብቻ ነው እዛ ላይ ቀርጸህ አድርግ የተባለው። ስለዚህ ሌሎቹ ስለ አድኖ የተባለበትን ሪዝንም ጭምር ማወቅ አስፈላጊ ነው። ምክንያቱም የተለመደ ነው። ስለ አድኖ ከጥንቱ ብዙዎቹ ይሉታል፣ ወይ ደግሞ ቤተክርስቲያን አይደለም ካለች ማውገዝና መናገር አለባት። ሌላው እንዳልኩት እኔ አሁን ለምሳሌ የቤተሰቦችን ስዕል አንድም ፎቶ ወይም ፒክቸር ስዕል ማለት ፒክቸር ነው። ፒክቸርን አንድ ቀንም ሽቶ ነፍቼበት አላውቅም። አሩን ነው ሌሎቻችሁ ካደረጋችሁ አላውቅም። የእናቴን ልጆቼን የባለቤቴን የምናምን ስዕሎች ሽቶ እየነፋው የማስቀምጥበት ምንም ጉዳይም የለኝም እና ከሌላ ነገር ጋር ካልተያያዘ ማስተማሪያ ብቻ ከሆነና ሌሎቹን ለማሰብ ከሆነ በዛ ሌቨል የተሄደበት ምክንያት ከየትኛው መጽሐፍ ቅዱስ ያለ አስተምሮ እንደሆነ አብረው ቢነግሩኝ። ያ የክሩቤልን ያው መጽሐፍ ቅዱሳዊ ስለሆነ መጽሐፍ ቅዱስ ላይ ስላለ፣ ሌሎቹ በምን ጉዳይ ያ ሊሆን ቻለ? ኢቨን የእግዚአብሔር ስዕል ጭምር አለ። የእግዚአብሔር ብለው ስዕሎች አሉ ብናወጣ እና ከየት የመጣ ነው? እሱ ደግሞ አልታየም። በመንፈስ ነው የሚመለከው። እግዚአብሔር በመንፈስ እንደምናመልከው በመንፈስ እንደሚሰገድለት መጽሐፍ ቅዱስ ይናገራል። እና ከየት መጥቶ እንደሆነ አብረው ቢያብራሩልኝ። እሺ ዮኒ፣ በመጀመሪያ በብሉይ ኪዳን የኪሩቤል ስዕል ነው ያለው። በአዲስ ኪዳን ግን አሁን የብዙ ቅዱሳንን ስዕል እንስላለን ከምን የመጣ ነው የሚለው እንግዲህ ቴዎሎጂካል እንትን ባይዘወይ ምንድነው መጽሐፍ ቅዱስ የሆነ ምንጭ ነው የሚሆነው ማለት ለቴዎሎጂ ለአንድ ቴዎሎጂካል ፐርስፔክቲቭ አንድ ነገር ምንጭ የሆነና ከዛ ግን ዲቨሎፕ ያደርጋል። ለምሳሌ በብሉይ ኪዳን ኪሩቤል ብቻ ናቸው ሪፕሬዘንት የተደረጉት ሄቨንሊ ሪያሊቲው በብሉይ ኪዳን የሚገልጸው እሱን ነው። ምክንያቱም የሰው ልጅ በዛ ደረጃ በመላእክት ደረጃ ከእግዚአብሔር ጋር ህብረት የነበረበት ዘመን አልነበረም። በብሉይ ኪዳን እግዚአብሔርና መላእክት አንድ ወገን ናቸው፣ ሰማያውያን ናቸው። የሰው ልጅ ደግሞ እንደምታውቀው በጣም ታላላቁ ቅዱሳን ሳይቀሩ ጻድቃን የነበሩትና አብርሃም ምናምን ሳይቀሩ እነሱ በእግዚአብሔር ረድኤትን ቢጠበቁ በሲኦል ውስጥ የነበሩበት ዘመን ነው። ስለዚህ የእግዚአብሔርን ክብር በሚገልጠው ሰማያዊ ነገር ውስጥ የሰው ልጆች ሪፕሬዘንት አልተደረጉም። ኦልሬዲ ሰማያዊው ህብረት በመላእክት ደረጃ ያለ ስለነበረ ማለት ነው። አሁን ግን በአዲስ ኪዳን የተቀየረ ነገር አለ። የሰው ልጆች
ኦልሞስት በመላእክት ደረጃ ከእግዚአብሔር ጋር ህብረት ጀምረዋል በአዲስ ኪዳን በክርስቶስ ማዳን ምክንያት ማለት ነው። ለምሳሌ ዕብራውያን 13 ላይ ያለውን ብናይ አንዴ ላነበው እያወጣሁ ነው። ዕብራውያን ምዕራፍ 12 ቁጥር 22 ላይ አሁን የጽዮንን ተራራ ነው የሚያስበው። የጽዮንን ተራራ ነው የሚያስበው። ለእስራኤል የተሰጠውን የሙሴ ሕግ በሚያስፈራ ሁኔታ ተሰጣቸው ምናምን ይልና እንግዲህ በዛ ውስጥ የመላእክት እንትን ነበር፣ አገልግሎት ነበረ። የኪሩቤሉም መቀረጽ የሚያመለክተው ያን የመላእክት አገልግሎት ነው በብሉይ ኪዳን ማለት ነው። አሁን ግን ይላል ቅዱስ ጳውሎስ የተቀየረውን ነገር አስተውሉ። አሁን ግን ነገር ማነው ቁጥር 22 ላይ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳቸዋል፣ ወደ ሰማያዊት ኢየሩሳሌም በደስታ ወደ ተሰበሰቡ አእላፍ መላእክት። ይሁን ጽዮን ተራራ ላይ መላእክት ነበሩ። እስከዚህ ድረስ የተቀየረ ነገር የለም። ከዛ ግን ምን ይላል? በሰማይ ወደ ተጻፉት ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደሆኑ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳቸዋል ይላል። አሁን ይሁን እዚህ ጋር አስተውል። የጽዮን ተራራ በፊት በእስራኤል ዘንድ እግዚአብሔርና መላእክት በአንድ ወገኑ ነው። ወደ ሰው ልጆች ያለው አገልግሎት እንደዛ ነው፣ በመላእክት በኩል በእግዚአብሔር በኩል። አሁን ግን ቅዱስ ጳውሎስ የደረስንበት ሌላ ሪያሊቲ እንዳለ ይነግረናል። የተቀየረ ነገር አለ። ምን ጨመረ? ወደ ጽዮን ተራራ፣ ወደ እግዚአብሔር ከተማ፣ ወደ ሰማያዊት ኢየሩሳሌም፣ ወደ አእላፍ መላእክት ብሎ አላቆመም። ወደ በኩራት ማህበር ሰዎች ናቸው። እነዚህ ቅዱሳን ናቸው። በክርስቶስ ማዳን እንደ መላእክት በእግዚአብሔር ዘንድ ያሉ የሁሉ ዳኛ ወደሚሆን ወደ እግዚአብሔር ወደ ጻድቃን መንፈሶች ይላል። በብሉይ ኪዳን እንደዚህ ብለህ መናገር አችልም። በአዲስ ኪዳን ግን ይሄ ተቀይሯል። ስለዚህ በብሉይ ኪዳን ዘመን የሰዎች የቅዱሳን ተሳትፎ በመላእክት ደረጃ ስላልነበረ በዛ ደረጃ አልተገለጠም ነበር በብሉይ ኪዳን። በአዲስ ኪዳን ግን የተቀየረ ሪያሊቲ አለ። ሰዎች እንደ መላእክት በእግዚአብሔር በጽዮን ተራራ በኢየሩሳሌም ሰማያዊት ከመላእክት ጋር እግዚአብሔርን የሚያገለግሉ ስለሆኑ አሁን እነሱን ሪፕሬዘንት እናደርጋለን ማለት ነው። እግዚአብሔር መቼ ታይቶ ነው ላልከው፣ እግዚአብሔር በባህሪው በመለኮቱ ነው እንጂ ታይቶ የማይታወቀው ራሱን እንዲት ያሳየበት መንገድ አለ እና እኛ በስዕል ሪፕሬዘንት የምናደርገው መለኮቱን አይደለም ማለት ኢሰንስ የእግዚአብሔር ኢሰንሱ መለኮቱ አይታይም። ማየትም አይቻልም፣ ሪፕሬዘንት ማድረግም አይቻልም። ግን እግዚአብሔር በመለኮቱ ስለማይታይ የማይታይ ስለሆነ ምንም ሳይታይ አይደለም የኖረው፣ ራሱን ለሰዎች በሚገባው መንገድ ገልጿል። ለምሳሌ በትንቢተ ዳንኤል ምዕራፍ 7 ላይ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ ስታነብ በሌሊት ራእይ ያየው ይላል ዳንኤል። እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ይላል። በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። እዚህ ጋር ሁለት ታያለህ። አንደኛ የሰው ልጅ የሚመስል ከሰማይ ደመና መጣ ይላል። ከዛ በዘመናት ወደ ሸመገለው ማደረሱት ይላል። ወደፊቱም ማቀረቡት ይላል። የዘመናት የተሸመገለው የተባለው አብ ነው እና ለሰዎች በሽማግሌ መልክ በራእዩ ታይቷል ማለት ነው። ወደፊቱም ማቀረቡት ይላል። የማይታይ የሆነ ነገር እንደሆነ እንዳይመስል ወደፊቱም ማቀረቡት ይላል። ሁለተኛ ለአብርሃም የተገለጡት ሥላሴ እንደተገለጡ በቤተ ክርስቲያናችን ትርጓሜ አለ። ይሄ ባይዘው በክርስትናው ዓለም ሁለት ዲቪዥን አለ። ለአብርሃም የተገለጠው እግዚአብሔርና ሁለት መላእክት ናቸው ወይስ ሥላሴ ናቸው የሚልኛ የሶሪያ ምናምን የተወሰኑ አብያተ ክርስቲያናት የምንቀበለው ትርጓሜ ሥላሴ ናቸው የተገለጡት ለአብርሃም የሚል ስለሆነ እሱም አለ። ስለዚህ እግዚአብሔር ለሰው እንደሚገባ ራሱን የገለጠበት መንገድ አለ፣ በመለኮቱ ባይገለጥም ማለት ነው። በትንቢተ ኢሳይያስም ላይ እንደዚሁ እግዚአብሔርን በረጅም ተራራ አየሁት
ይላል ትንቢተ ኢሳይያስ ምዕራፍ 6 ላይ ማለት ነው። እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። እግዚአብሔር እንዴት ይታያል ልትለው አችልም። ኢሳይያስን ያየውን አይቷል። እግዚአብሔር ኢሳይያስ እንዲያየው በሚፈልገው መንገድ ገልጾለታል። እንደውም የልብሱ ዘርፍ መቅደሱን ሞልቶ ነበር ይላል። አሁን እግዚአብሔር ልብስ ይለብሳል እንዴ? ማለት እንደዚህ እኛ እንደምናስበው አይነት ልብስ አይደለም። ግን ለኢሳይያስ እግዚአብሔር ራሱን የገለጠበት መንገድ ነው። ስለዚህ እኛ እግዚአብሔር ለሰዎች ራሱን በሰው አምሳል ለሰዎች ስለገለጠ እንጂ የእግዚአብሔርን ኢሰንሱን መለኮቱን የማይታይ ነው የማይገለጥ ነው። እና እነዚህ የብሉይ ኪዳን መገለጦች አሉ ለማለት ነው። ሆነ ስለ አድኖ ያልከው ደግሞ እንዴ ኮመንት አታጥፋ ደሜ፣ ሰው ሀሳብ ይስጥበት እንጂ ምን ችግር አለው? ቴንሽን ስለማውቀው ሶሻል ሚዲያን ሰው የሆነ ነገር ካልተነፈሰ ጥሎ ነው የሚሄደው። ባህሪያችን ነው የሰው ልጅ ባህሪ። ልክ ነው። ባህሪያችንንማ አትውሰድብን። ሀሳብ ይስጡ፣ ይነጋገሩ፣ ምን ይበሉ፣ ምንም ችግር የለውም። ትንቢተ ኢሳይያስ ስንት ላይ ነው እሱ? ምዕራፍ 6 ላይ ምዕራፍ 6 ላይ በደንብ አድርጌ ላነበው። ምዕራፍ 6 ቁጥር ስንት ላይ? ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1። ኦኬ፣ በጣም ሌሎቻችሁ እስኪ እንድታውቁት ምዕራፍ 6 ቁጥር 1 ምን ይላል? ንጉሥ ዖዝያን በሞተበት ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱንም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ ጋር ቆመው ነበር። ለእያንዳንዱ 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2 ክንፍ እግሮቹን ይሸፍን ነበር፣ በ2 ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር በምድር ሁሉ ከክብሩ ሞልታለች እያለ ይጮህ ነበር ይላል። ስለዚህ አሁን እዚህ ጋር መልኩ አልታየም፣ ምኑ አልታየም። እንደው ምን የሚለው ነው? የልብሱም ዘርፍ መቅደሱን ሞልቶት ነበር የሚለው ነገር ሊኖር ይችላል። ከዛ ውጭ ግን እግዚአብሔር የታየ ፒክቸር የለውም። በኦርቶዶክስ ቤተክርስቲያን ግን የእግዚአብሔር ፒክቸር ቁልጭ ብሎ አለ። ኢሳይያስ ግን እግዚአብሔርን አየሁት ነው የሚለው። አሁን እግዚአብሔር በኢሰንሱ አሁን ዮኒ እኔ ለማሳየት የፈለጉት እግዚአብሔር በኢሰንሱ አይታይም አይደል? ማለት በባህሪው እግዚአብሔርን ማንም ፍጥረት ሊያየው አይችልም። ትክክል። ለኢሳይያስ ግን እግዚአብሔር እንደሚገባው ኢሳይያስ እንደሚችለው አሳይቶታል። እና እኛም አሁን በእግዚአብሔርን ስንስል ኢሰንሱ የእግዚአብሔር ባህሪው በዚህ መንገድ ነው የሚገለጥ እያልን ሳይሆን ለነቢያት ባሳየበት መንገድ ነው። አሁን የልብሱ ዘርፍ መቅደሱን ሞልቶት ነበር ሲል ከሰው ውጭ ምን ምስል ልትስል ትችላለህ? ልብስ የሚለብስ እግዚአብሔር በሰው መልክ ነው ራሱን የገለጠው ማለት ነው። ለአብርሃም ራሱ ሲገልጥ የአብርሃም ታሪክ ስንት ነው? ኦሪት ዘፍጥረት ምዕራፍ ስንት ላይ ነው? 17 ምዕራፍ። ኦኬ፣ ለአብርሃም 3 ሰዎች ታዩት ነው የሚለው ዮኒ። ከዚያ ውስጥ ግን አንዱ እግዚአብሔር እንደሆነ እርግጠኛ ነው። ግን መጽሐፉ የሚለው ለአብርሃም 3 ሰዎች ታዩት ነው የሚለው። ስለዚህ ምዕራፍ 18 ላይ እሺ፣ ኦሪት ዘፍጥረት ምዕራፍ 18 ላይ ቁጥር 1 ላይ በቀትርም ጊዜ እርሱ በድንኳኑ ደጆፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት ነው የሚለው። እግዚአብሔር ነው የተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ ነው የሚለው ዮኒ። አሁን ሁለቱ መላእክት ቁጥር 19 ላይ ሁለቱ መላእክት ብሎ ስለሚጀምር እነዚህ ሁለቱ መላእክት ናቸው እግዚአብሔር አይደሉም የሚል ክርክር የሚያነሱ አሉ። አንዱ ግን እግዚአብሔር እንደሆነ እርግጠኛ ነው። እና 3 ሰዎች ነው የሚል ግን ለአብርሃም የተገለጠለት በሰው አምሳል ነው። ስለዚህ እግዚአብሔር ራሱን ለፍጥረት ራሱን ምንድነው ኮንዲሴንት አድርጎ ማለት ነው። ማለት በሚገባው በባህሪው ልክ ሳይሆን ሰዎች እንዲያዩት ፈቅዶ ራሱን ከገለጠ እውነት ለመናገር ከሰው የከበረ ምን ፍጥረት አለ ራሱን ሊገልጥበት የሚችለው? ማለት ከሰው ውጭ በሌላ መንገድ ቢገልጥ ሰው ነው በእግዚአብሔር አርአያና ምሳሌ የተፈጠረ። ነገራችን ላይ በጣም የከበረ ፍጥረት ሰው ነው። ራሱን ከሰው የተሻለ በምን መንገድ ይገልጣል? በመላእክት እንዳንል መላእክት አይታዩም፣ ረቂቅ ናቸው። ስለዚህ እግዚአብሔር እንዲታዩ ነው ራሱን መግለጽ ካስፈለገው በሰው አምሳል ራሱን ከመግለጥ የተሻለ
የለም። በብሉይ ኪዳንም እግዚአብሔር ለሰዎች ታይቷል፣ ራሱን ገልጧል። የማይታየው አምላክ እንዲታይ ራሱን ፈቅዶ በሚችሉት መንገድ ራሱን አሳይቷቸዋል። ካል ያሳያቸው በሰው መልክ እንደሆኑ የአብርሃምን ታሪክ የራእይ ላይ ያለውም ሁሉም ያንን ነው የሚያሳዩት። አይ ጥሩ፣ ይሄ ጥሩ ዴፊኔሽን ነው እንደማየው እንደሚናገረው እዚህ ጋር በተለይ ኦሪት ዘፍጥረት ላይ እግዚአብሔርን በባህሪው አይደለም እንደዛ ሪፕሬዘንት የምናደርገው ማለት እንደዚህ በሰው ጠባብ ደረት ጠባብ ቁመት ምንድነው አጭር ቁመት ጠባብ ደረት ያለው የሰው ልጅ አይነት ስቴቸር ቅርጽ ምናምን በዛ መንገድ እግዚአብሔር ታየ ማለት ያው ቴዎሎጂካሊ ማሰብ አለበት። እግዚአብሔር ግን እንዲያ ነው ማለት አይደለም። ከዚያ ያለፈ ነገር መሆኑን ደግሞ እናስባለን ማለት ነው። ኦኬ ትንቢተ ዳንኤል 79ም ቆንጆ ልናገሩ ነበር። ትንቢተ ዳንኤል 79 ራሱ ይህንን ሪፕሬዘንት የሚያደርግበትንም ሀሳብ ይናገራል። ትንቢተ ዳንኤል ዙፋኖቹ እስኪዘረጉ ድረስ አየው፣ በዘመናትም የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱን ፀጉር እንደ ጥሩ ጥጥ ነበር ይላል። ያው ራስ ፀጉር ምናምን ካልክ ሰው ነው የሰው ምስል ነው ማለት ነው። አዎ እንዴ ራስ ፀጉር እያለ ሌላማ ልል አልችልም። እና ምንድነው ኢቭን የእኛ ስዕላት ከዚህ ኢንስፓየርድ እንደሆኑ የምታውቀው ዮኒ ምንድነው የስላሴ ስዕል አይተህ ከሆነ ልብሳቸው መቅደሱን ሞልቶ ነው የሚሳለው። አዎ ያንን ከዚህ ከብሉይ ኪዳን ኢንስፓይሬሽን እንዳለው ለማሳየት ነው። ይሄ ስዕል አድኖ ምናምን የሚባለው ግን እሱን እስቲ በተለምዶ ምን መሰለህ ዮኒ፣ በተለምዶ አይደለም፣ ያው ሪያሊቲ ነው። ስዕላት የሆነ ተአምራት ይፈጽማሉ ማለት በስዕላት በኩል የሚሰሩ በክርስትና ታሪክ የሚሰሩ ነገሮች አሉ እና ይሄ ደግሞ መጽሐፍ ቅዱሳዊ ነው። ለምን መሰለህ? ለምሳሌ የቅዱስ ጳውሎስ ልብሱን ሰዎች ነክተው ድነዋል አይደል? የሐዋርያትን ልብስ ነክተው ድነዋል። ልብሱ ምንድነው? የሚያድን ነገር የለውም። ልብሱ በተፈጥሮ የሚያድን ነገር የለውም። የሚያድን ነገር ልብሱ ያገኘው ከቅዱስ ጳውሎስና ከሐዋርያቱ ነው። ከነሱ ጋር ኮንታክት ስላለው ማለት ነው። እና ስዕላቱ በተፈጥሯቸው በባህሪያቸው ማቴሪያሉ ያድናል ምናምን ሳይሆን የሆነ ቅዱስ ሪፕሬዘንት ስለተደረገበት ከዚያ የተነሳ የሆነ ግሬስ ኮሚኒኬት ያደርጋል። ሰዎች በስጋም በነፍስም ግሬስ እንዲያገኙ ምክንያት ይሆናል ለማለት ነው። እንግዲህ ቅዱስ ጳውሎስ አንድ ሰው አሁን በመጽሐፍ ቅዱስ አርጊውመንት የቅዱስ ጳውሎስ ልብስ የሆነ ግሬስ ኮሚኒኬት አድርጎ ሰዎችን ካዳነ የቅዱስ ጳውሎስ ስዕል ያንን ሊያደርግ አይችልም የሚልበት ምንም ቴዎሎጂካል ግራውንድ አይኖርም። ምክንያቱም ሁሉም ከቅዱስ ጳውሎስ ጋር በሆነ ነገር ይገናኛሉ። ስዕሉ የቅዱስ ጳውሎስን ሕይወት ይገልጣል። ልብሱ የቅዱስ ጳውሎስን የሸፈነ ነው፣ ለቅዱስ ጳውሎስ ያገለገለ ነው እና ከዚያ የተነሳ በክርስትና ታሪክ ስዕላት ያ ሪፕሬዘንት ከሚያደርጋቸው አካል ከቅዱሳንም ከእግዚአብሔርም ጸጋ ኮሚኒኬት ያደርጋሉ። ከተፈጥሯቸው ከባህሪያቸው የተነሳ ሳይሆን ሪፕሬዘንት ከተደረገባቸው ነገር የተነሳ እና ይሄ ደግሞ ፕራክቲካሊ የሚታይ ነው። ዮኒ አንድ እንትን እጋብዛለሁ ሌላ ጊዜ የምታየው ማለት ነው። በእመቤታችን ስዕል በተአምር ማለት ነው ኤቲስት የነበረ አውስትራሊያዊ ኤቲስት የነበረ እግዚአብሔርን የማያምን አንድ አሁን በግብፅ በረሃ ውስጥ እንትን ነው መነኩሴ ነው። አስበው እንግዲህ ኤቲስት የነበረ ምዕራብ ዓለም ውስጥ የነበረ አንድ ኤቲስት ግብፅ በረሃ ውስጥ መነኩሴ ወደ መሆን መቀየር ማለት ነው። እና የዚህ ሰውዬ ታሪክ እንትኑን ዩቲዩብ ሊንኩን በጣም በተከታታይ ያለ ሊንክ አለ፣ እሱን ማየት ትችላላችሁ። ዮኒንም በውስጥ ልክልሃለሁ። አንድ የኦርቶዶክስ ቤተክርስቲያን ገዳም ውስጥ ይሄድና ዝም ብሎ ለጉብኝት ነው የሄደው፣ ለማየት ማለት ነው። የእመቤታችን ስዕል ያያል። የእመቤታችን ስዕል ሲያይ በጣም ሙቭድ ይሆናል። እናቱን ይወድ ስለነበረ ሙቭድ ይሆናል፣ በጣም በነፍሱ ሙቭድ ይሆናል። ከዛ ማልቀስ ይጀምራል፣ እናቱ ትዝ ብለው ማለት ነው።
ከዛ ከስዕሏ እኔ እናት ሆናለሁ የሚል ድምፅ ሰማው ነው የሚለው። ኤቲስት ነው እንግዲህ አሁን ይሄ ምንም እግዚአብሔርን የማያምን ማለት ነው። ከዛ በኋላ ሌላ ሰው ካለ እያወራኝ ካለ አሁን የሃያኛው ክፍለ ዘመን ታሪክ ነው የምነግርህ፣ አሁን በህይወት ያሉ ሰዎች የሚናገሩት ማለት ነው። ከዛ ሰው ሌላ ሰው የሚያወራለ እንዴ ብዬ ዙሬ ያየው የሚያወራ ሰው የለም። አሁንም መልሼ እንደዚሁ እያለቀስኩ ስጸልይ አሁንም እንደዛ የሚል ድምፅ ሰማሁ አለ እና የሰማሁት ድምፅ ወሶ ስዊት በጣም በጣም ፍቅር የተሞላ በጣም እስከ ነፍስ የሚደርስ ጣዕም ያለው ደስታ ያለው ድምፅ ስለነበረ እስካሁን ድረስ በህይወቴ ዘመን ሁሉ አልረሳውም፣ ይከተለኛል ይላል እና ክርስቲያን ሂስትሪ በአጠቃላይ በዘመናት ታሪክ በስዕላት በኩል ግሬስ ኮሚኒኬት ይደረጋል። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ለምን? ቅዱሳን ከነሱ ጋር በተያያዘ መንገድ ሁሉ ሰፖርት ያደርጋሉ። የጌታችን በልብሱ በኩል ሐዋርያት በልብሳቸው በኩል ግሬስ ኮሚኒኬት ካደረጉ በስዕል እኮ ከፍ ያለ ነገር ነው። ከልብስ የሚበልጥ ነገር ነው። ከልብስ የሚበልጥ እንደውም የዚያን ቅዱስ ህይወት ሪፕሬዘንት የሚያደርግ ነው። ስለዚህ እንደዚህ አይነት በስዕላት የሚሰሩ ተአምራት ስላሉ እነሱን ለማሳየት ነው ስዕል አድኖ የሚባል እንጂ ዞሮ ዞሮ ግን ስዕላቱ አሁንም ቅድም እንዳልነው ሪፕሬዘንት የሚያደርጉት ከዚያ ያለፈ ነገር ነው ብለናል። በእመቤታችን ስዕል ምክንያት አንድ ሰው የሆነ ነገር የሆነ ከህመሙ ቢድን ወይ ተአምር ቢደረግለት ስዕሉ አደረገልኝ ሊል ይችላል። ንግግር ነው ግን ለእመቤታችን ነው። የሆነ ማቴሪያሉ ምናምን አደረገልኝ ማለት አይደለም። እመቤታችን በምልጃዋ ይህንን አደረገችልኝ ለማለት ነው እና ስዕል አድኖ በዛ ደረጃ ነው የሚነገረው። ይሄ ሽቶ ማድረግ ምናምን እንደዚህ የሚደረጉ ፕራክቲሶች ሰዎች የሆነ ዲቮሽን ለመግለጽ የሚያደርጓቸው ናቸው። መብራት ይደረጋል ባይዘወይ በስዕላት መብራት ምናምን ይበራል። ሪፕሬዘንት የሚያደርገው ግን ይሆን ይሄ ጣዖት አምልኮ ምናምን እንደዚህ ሰዎች ደጋግመው ስላወሩት ያንን ምስል ይሰጡታል ምናምን እንጂ የቅዱሳን ህይወት ሪፕሬዘንት የተደረገበት ነገር ነው። ለምሳሌ መብራት ለምሳሌ ለምንድን ነው በቅዱሳን ስዕላት ፊት የምናበረው? የዓለም ብርሃን ናችሁ ተብለዋል። የዓለም ብርሃን ናችሁ ብቻ ሳይሆን ህይወታቸው እንደ ሻማ እየቀለጠ ለእግዚአብሔር መስዋዕት አድርገው የሰጡ ናቸው ህይወታቸውን። ስለዚህ ያንን የቅዱሳንን ህይወት ሪፕሬዘንት ለማድረግ ነው። ይሄ መልካም መዓዛ ያለው ሽቶ ምናምንም ቅዱስ ጳውሎስ እናንተ የክርስቶስ መዓዛ ናችሁ ይላል እና የቅዱሳን ህይወት መዓዛ ነው፣ መልካም መዓዛ ነው ማለት የሰው መጥፎ ህይወት መጥፎ መዓዛ እንደሚሆነው ሁሉ የቅዱሳን ህይወት መልካም መዓዛ ነው። ደስ የሚል መዓዛ ደግሞ በተፈጥሮ የሆነ ቦታ ላይ አይቆምም። ምንድነው? ይበተናል። እና የቅዱሳን ህይወት ብዙ ቦታ ላይ የሚደርስ ዝናቸው፣ ታሪካቸው ብዙ ቦታ ላይ የሚደርስ የክርስቶስን መዓዛ የሚያሳዩ ናቸው። ይህንን ሪፕሬዘንት ለማድረግ ነው ቤተክርስቲያን ውስጥ የሚደረግ እንጂ የሆነ በጣዖት አምልኮ ደረጃ በዛ ደረጃ በሚታሰብ መንገድ አይደለም። ቅዱሳን በህይወታቸው መልካም መዓዛ ያላቸው ናቸው። ህይወታቸው መልካም መዓዛ ነው። ህይወታቸው ብርሃን ነው። የክርስቶስን ብርሃን አሳይተዋል፣ የክርስቶስን መልካም መዓዛ አሳይተዋል በሚል ነው። ከዚህ ውጭ ግን ከዚህ ውጭ በሆነ መንገድ በተሳሳተ መንገድ አንድ ሰው ቢያደርገው ስህተት ነው። እኛውን የምንናገረው ትክክለኛውን ነገር ነው። እንዴት ነው መታሰብ ያለበት የሚለውን ነው የምንናገረው እንጂ ሰዎች ከጣዖት የለመዱትን ነገር አምጥተው እዚህ ቢያደርጉ ወይ በተሳሳተ መንገድ በፒውር በሆነ ክርስቲያን ቲቺንግ ባልተመሰረተ መንገድ ቢያደርጉት አሁን ለነሱ ጥብቅና አንቆምም። እኛ የምንቆመው ለትክክለኛው የቤተ ክርስቲያን አስተምሮ ነው እንጂ ለተሳሳተው ነገር ዲስቶርት ለሚያደርጉት ነገር ለሚያበላሹት ነገር ጥብቅና አንቆምም። ቀደም ጎንደር ላይ ሲደረግ የነበረውን ነገር እንዳወገዝ ነው በተሳሳተ መንገድ እንደዛ ፕራክቲስ የሚያደርጉ ሰዎች ካሉ እሱንም አብረን እናወግዛለን። እዚህ ስዕል አድኖ ላይ በሚለው ላይ አንድ ግልጽ ነገር እንዲያስቀምጡለት ነው። እርሱ እርግጥ ተናግረዋል። ግን ስዕል አድኖ ሲል ለእኛ ስዕላት የዘላለም ሕይወት እንዳልሰጡም በዛው እንዲናገሩና ስዕላት የአምልኮ ስግደትም እንደማይገባቸው በዛው እንዲነግሩት ይሁን መምህር። ይሄ አድኖ ምናምን የሚባለው ማዳን እንግዲህ በመጽሐፍ ቅዱስ ብዙ ትርጉም ነው ያለው። አንድ ሰው ለምሳሌ የአይኑን አሞት
ስዕሉን በእምነት ዳሶ ምናምን ድንግል ማርያም እባክሽ አድኝ ብሎ ቢድን ድነት ነው የሚባለው። ማለት የስጋ ድነትም አለ፣ ፈውስም አለ። አይምሮውን ያመመው ሰው ይኖራል፣ ብዙ ነገር አለ። ግን ይሄ የዘላለም ሕይወት የሚባለው መዳን ሰው በክርስቶስ ሳያምን የሚያገኘው አይደለም። ማለት ስዕላትን ሰግደህ በክርስቶስ ሳታምን ትድናለህ የሚል ትምህርት ቤተክርስቲያን ውስጥ የለም። እንደዚህ አይነት ትምህርት ካለ አብረን ነው የምናወግዘው። ዮኒ አንተ እንደምታወግዘው እንደምትቃወመው እኛም ነው የምንቃወመው። ሰው በክርስቶስ አምኖ በማዳን ስራው አምኖ ተጠምቆ የክርስቶስን ስጋና ደም ተቀብሎ ነው እንጂ የሚድነው ስዕል ቬኔሬት ስላደረገ ይድናል የሚል ትምህርት የለም። እነዛ ከትልቁ ድነት ውስጥ ያሉ የቅዱሳንን ህብረት የሚገልጹ ቅዱሳን በሰማይና በምድር ያሉ ቅዱሳን እንደሚገናኙ ኮሚኒኬሽን እንዳላቸው ሰፖርት እንደሚደራረጉ በጸሎትም በምልጃም በተአምራትም ሰፖርት እንደሚደራረጉ የክርስቶስ አካል የተነጣጠለች ሳትሆን በሰማይም በምድርም ያሉ ህብረት ያላቸው መሆኑን የሚገልጽ እንጂ መዳን በክርስቶስ ነው። በክርስቶስ በማመን ክርስቶስ ያስተማረውን ትምህርት በማመን በእሱ ትምህርት በመኖር ነው የሚዳነው። ከዚህ ውጭ ያለ ትምህርት ቤተክርስቲያን የላትም። እንደዚህ የሚያስተምሩ ሰዎችም ካሉ አብረን ነው የምንቃወመው። የኔ አሁን ትልቅ ጥያቄ ይዤ ልመጣ ነው እዚህ ጋር። ትልቁ ጥያቄ ምንድን ነው? ሌሎችን ማንንም ሳልከተል ማን ነው መላእክት በመላእክትነታቸው እግዚአብሔር መልአክ ናቸው ብዬ ሌሎችንም ብዬ በኢየሱስ ክርስቶስ ብቻ ማዳን፣ በኢየሱስ ክርስቶስ ብቻ ዘላለማዊ ህይወት፣ እሱን ብቻ በማምለክ የአብ ወልድ መንፈስ ቅዱስን በማምለክ በእሱ ተጠምቄ መንግስተ ሰማያትን ልወርስ አልችልም? እስቲ ይህን መልሱልኝ። ስዕሎቹ ጋር ምኖቹ ጋር ምኑም ጋር ሳልገባ ኢየሱስ ክርስቶስን የእግዚአብሔርን ልጅ በማምለክ በሱ መዳን በሱ ብቻ አድርጌ ልገባ ብፈልግ አልችልም? እስቲ አስረዱኝ ይሄን። ነገረ ድነት ሁለት አስፔክት አለው። አንደኛ ቨርቲካል የሆነ አስፔክት አለው። እንግዲህ የኦርቶዶክስ ቴዎሎጂ ከፕሮቴስታንት ቴዎሎጂ የሚለይበት አንዱን ነገር እዚህ ላይ እናንሳ። መዳን ሰዎች ከእግዚአብሔር ጋር ብቻ ያላቸው ጉዳይ አይደለም። ማለት በእግዚአብሔርና በሰው መካከል ብቻ የሚያልቅ ነገር አይደለም። ቅዱስ ጳውሎስ ኤፌሶን ምዕራፍ 2 እና 3 ካነበብከው ክርስቶስ ያዳነን ከምንድን ነው? በእግዚአብሔር ይኸውልህ መዳን አባቶቻችን የቅዱስ ጳውሎስን ትምህርት ሲያብራሩ ምን ይላሉ? 7 መስተጻራራን ነበሩ ብለው የተጣሉ አካላት ነበሩ ብለው ይገልጻሉ። አንዱ ጠብ በሰውና በእግዚአብሔር መካከል ነው። ሌላኛው በሰውና በመላእክት መካከል፣ በሰዎችና በሰዎች መካከል፣ ሕዝብና አሕዛብ ለምሳሌ ተጣልተው ነበር በብሉይ ኪዳን። እስራኤል የሚባል ሕዝብ ነበር፣ አሕዛብ ደግሞ ነበሩ ከእምነት ውጭ የሆኑ። እግዚአብሔር የእስራኤል አምላክ ነበረ። ሌሎቹን አሕዛብ ደግሞ ዝም ብሎ በመግቦት ነበር የሚያኖራቸው። ስለዚህ መዳን ቨርቲካል ብቻ ሳይሆን ሆሪዞንታል አስፔክት አለው። ይህንን ላብራራው። አንተ በክርስቶስ አምነህ ስትድን ወደ ክርስቶስ አካል ነው የምትጨመረው፣ ወደ ቤተ ክርስቲያን ማለት ነው። ቅዱስ ቁርባን በጥምቀት አንድነት ያላቸው አንድ አይነት ህይወት ፕራክቲስ የሚያደርጉ ክርስቶስ የሰራት ቤተክርስቲያን አለች። ይችን ቤተክርስቲያን ደግሞ አካሉ ብሏታል። ይቺ ቤተክርስቲያን ደግሞ የመላእክት የቅዱሳን ህብረት ነች እና በዚያ ህብረት ውስጥ መኖር አለብህ። ቤተክርስቲያን ያንን ህብረት የምትገልጽበት መንገድ አላት። ለምሳሌ አንዱ ለአንዱ ጸሎት ማቅረብ፣ አንዱ ለአንዱ መጸለይ፣ የፍቅር ትስስር ቦንድ አለ ማለት የመዳን ክርስቶስ ድነን ወደ ህብረት ነው የጨመረን። አሁን ዮኒ ያንተ ጥያቄ ክርስቶስ አድኖኛል በቃ ከህብረቱ ውጭ ሆኜ ክርስቶስ ጋር ብቻ ዲል አድርግ ካልክ ከክርስትና ትምህርት ጋር አይሄድም። ለምን? ክርስቶስ ራሱ ወደ የት ነው የጨመረህ? ወደ መላእክት ህብረት ነው የጨመረህ፣ ወደ ቅዱሳን ህብረት ነው የጨመረህ። ከዚያ ህብረት ውስጥ ኮሚኒኬት ማድረግ አለብህ፣ ኢንቮልቭ ማድረግ አለብህ። አብረህ በስርዓት አምልኮ ውስጥ መሳተፍ አለብህ። አንዱ ለአንዱ በሚጸልየው ጸሎት ውስጥ መሳተፍ አለብህ። የቅዱሳን መታሰቢያ ምናምን፣ በአጠቃላይ ቤተክርስቲያን ውስጥ ያለው ህይወት ያንን ህብረት የሚገልጥ ነው እና ህብረት ውስጥ መጨመር አለብህ። ህብረት ውስጥ ካልተጨመርክ ግን
ምንድነው ከክርስቶስ አካል ውስጥ የተገነጠልክ ነው የምትሆነው ማለት ነው። ስለዚህ ከቅዱሳን ህብረት ውጭ ሆኜ በክርስቶስ በማመን ብቻ ድናለው የሚለው ክርስቶስ ራሱ የሚያድንህ ወደ ቅዱሳን ህብረት ነው፣ ወደ ቅዱሳን ህብረት ነው የሚጨምርህ። ስለዚህ ሙሉ ነው መዳን በቤተ ክርስቲያን ውስጥ መኖር፣ በቅዱሳን ህብረት ውስጥ መኖር ስለሆነ እንደዚህ አይነት መዳን አልሰራም ነው ዮኒ። ክርስቶስ ራሱ ከቅዱሳን ህብረት ውስጥ የማይጨምር፣ ከመላእክት ህብረት የማይጨምር፣ ከቅዱሳን ጋር ኮሚኒኬት እንዳታረግ አንድ አይነት ህብረት እንዳይኖርህ የማያደርግ ልዩ የሆነ በሱና በአንተ መካከል የሚቀር ድነት አልሰራም እንደዛ እና ያ እንደዛ አይሆንም ነው። በተለይ ደግሞ ለብቻ መሆን ጥሩ ያለ መሆኑ ምንድን ነው? ስለ ብልቶች አካሉ ስላሉ ብልቶች ራሱ ድፋይን ቢያደርጉለት እጅግ መልካም ነው። አንድ አካል ብልቶች አሉ። አንተ አንዱ ብልት ነህ ዮኒ። አንዱ ብልት ሆነ ብቻ የለውም ብለህ ሌላ አካል መመስረት አትችልም። ሌላ ጥያቄ ካለም በዛው ጠይቅ። ቅድም ያነሳነውን ጥቅስ በጣም ደጋግማ አንብበው፣ ሌላም ጊዜ በደንብ ራሱ ኮንቴምፕሌት ስታደርግ ዕብራውያን 12 ላይ ያለው የአዲስ ኪዳን መካከለኛ ወደሚሆነው ወደ ኢየሱስ ክርስቶስ ደርሰናል ብቻ አይደለም የሚለው፣ በደስታ ወደ ተሰበሰቡ ቅዱሳን መላእክት ፍጹማን ወደሆኑ ጻድቃን ነፍሶች ነው የሚለው። የመላእክት የሰዎች ህብረት ወዳለበት ነገር ነው የደረስከው እና እዚህ ያንን ህብረት አልፈልግም እኔ መላእክት ምን አገባኝ፣ እኔ ጻድቃን የተሰበሰቡ ጻድቃን ምን አገቡኝ፣ የአዲስ ኪዳን መካከለኛ የተባለው ኢየሱስ ክርስቶስ ጋር ብቻ ነው ጉዳይ ብትል ጳውሎስ ምንድን ነው የሚልህ? ኖ እንደ እሱ መካከለኛው ኢየሱስ ክርስቶስ መካከል ላይ ነው፣ ግን የጨመረ ወደ ቅዱሳን ህብረት ነው፣ የመላእክት ህብረት ወደ ጻድቃን ህብረት ነው የጨመረህ። በእነሱ መኖር አለብን። ምክንያቱም ክርስቶስ ቤተክርስቲያን አካሉ ነች። አካል ራስ እሱ ራስ ነው፣ ቤተክርስቲያን አካሉ ነች እና አንተ እኔ ከራሱ ጋር ብቻ ነው ግንኙነቴ፣ ከአካሉ ጋር ግንኙነት የለኝም ማለት አችልም። ቅዱስ ጳውሎስ የቤተክርስቲያንንና ቤተክርስቲያን ስንል የቅዱሳን ህብረት ነው። እንግዲህ የመላእክት የጻድቃን የቅዱሳን ህብረት ነው። በክርስቶስ የዳኑ ጻድቃን ቅዱሳን ህብረት ነው እና የቅዱሳንን ህብረት ትተህ በክርስቶስ ጋር ብቻ ነው ግንኙነት የማደርገው ማለት እኔ የራሱ ጋር ነው ጉዳይ እንጂ አካሉ ጋር ምን አለኝ እንደማለት ነው። ግን እንደዛ አይደለም። ጳውሎስ ቤተክርስቲያንና ክርስቶስን ግንኙነትን የጠቀሰበት ራስን ከአካል መለየት አችልም፣ መነጠል አችልም። በዛ አካል ውስጥ መሆን አለብህ። ሲጀመር አንተ ራሱ ጋር አይደለም አካል ውስጥ ነህ። አካሉ ከተባለው ብልት ከተባሉት ውስጥ ነህ እና ብልቶች የተያያዙ ናቸው። የሰው አካል እጅ እኔ ከእግሬ ጋር ከምናምን ጋር ምን አለኝ፣ ከልቤ ጋር ምን አለኝ፣ ከጉበቴ ጋር ምን አለኝ፣ እኔ ግንኙነቴ ከራሴ ጋር ብቻ ነው ይላል እንዴ? በቃ ቅዱስ ጳውሎስ ይሄ አሁን እኛ የሰው የፈጠርነው እንትን አይደለም። ቅዱስ ጳውሎስ የቤተ ክርስቲያንንና የክርስቶስን አንድነት የገለጸበት ክርስቶስ የቤተ ክርስቲያን ራስ ነው፣ ቤተ ክርስቲያን ደግሞ አካሉ ነች፣ ብልቱ ነች ብሎ በጣም ከፍ ያለ የአንድነት ምሳሌ በሰው አካል መስሎ ነው የተናገረው እና ይህንን ህብረት አብረህ አክሴፕት ማድረግ አለብህ። ካልሆነ ግን የተገነጠለ ነው የምትሆነው ማለት ነው እና ክርስቶስም እንዲህ አይነት ካዳናቸው ውስጥ ቤተክርስቲያን ውስጥ ያልጨመራቸው የሉም፣ ቅዱሳን ህብረት ውስጥ ያልጨመራቸው የሉም እና ክርስቶስን ስትቀበለው በክርስቶስ ስትድን ወደ ቅዱሳን ህብረት ነው የሚጨምርህ። አይ መልካም፣ አይ ጥሩ ነገር ነው ይሄ። በደንብ አነበውና በዛ ነገር ላይ የምጠይቃቸውንም ሰዎች ጠይቄ በደንብ እረዳዋለሁ። አይ ጥሩ እንትን ብየዋለሁ። ስለዚህ ህብረት ያስፈልጋል። ትክክል። ለብቻ የሚዳን ነገር ለብቻ የሚሆን ነገር እንደሌለ እንግዲህ አይቻለሁ አሁን። ስለዚህ እሱ በጣም ጥሩ ፖይንት ነው። በጣም ጥሩ ፖይንት ነው። ስለዚህ ሰው በተለይ ሰውን ሞር እንትኑን የማስተማር ስፔሻሊ አሁን ስለ አድኖ የሚባለውን ሰዎቹን በደንብ ሌሎቹንም የማስተማር ነገር ላይ ሞር ማሳየት አለብን። አሁን በብዛት ስዕሉን የሚያደርጉ ሰዎችን ቢጠየቁ ብዙዎቹ በእውቀት ያደረጉት አይደለም፣ ስለተደረገ ብቻ የሚያደርጉ ናቸው እና የሆነ ቦታ ቢጠየቁ ይሄንን ዲፋይን የማድረግ ብቃታቸው ቢኖር በዚሁ ላይ መልካም ነው። ምክንያቱም በሌሎቹ
ሳይ የበረቱ ናቸው። ለምን ይሄ ሆነ ቢባሉ የሚያብራሩበት ምክንያት አላቸው። በደፈነው አይደለም ዝም ብለው አንድ ነገርን የሚያደርጉትና ልዩነቱን አየዋለሁና አይ ይሄ ጥሩ ነገር ነው። አሁን ቅዱሳን ስዕላት በል ይለኛል አንዱ አባቴ። በጉልበት የሚሆን ነገር የለም። አይቶ ኮመንቱን ተውና፣ ግን አንተ በፍቅር እንጂ በጉልበት የሚሆን ነገር የለም። አንተ ስላልከው ነገር እኔም እስማማለሁ። ማስተማር አለበት ሰው፣ የሚያደርገውን ነገር በእውቀት ማድረግ አለበት። አዎ በእውቀት ካላደረገው ትርጉም የለውም። ቤተክርስቲያን መምህራንም በደንብ ተግተው እያንዳንዱን ነገር ሰው ያውቀው ይችላል ምናምን ብለው ጨለቀ ማለት ማስተማር አለባቸው። እኔ የማይገባኝ ነገር ብዙ ጊዜ ምንድን ነው አሁን በቤተክርስቲያን ደረጃ ወንጌል ሲማር ሌሎቹ ለሚያቀርቡት ጥያቄ ህዝቡ መመለስ የሚችለውን ወንጌል ለማስተማር ለምንድን ነው ያልተቻለው? በጣም ኮንፊውዝ የሚያደርገኝ ነገር ከሌላ ቤት የሚነሱ ጥያቄዎች አሉ። አሁን የታቦት ጥያቄዎች እና የስዕል ጥያቄዎች፣ የምልጃ ጥያቄዎች ናቸው። This is the 3 major parts። እነዚህ 3 ሜጀር ፓርቶች ቤተክርስቲያን ላይ በብዛት ትምህርት ሊሰጥባቸው ለምን አልቻለም? እሱ በጣም ነው ሁሌ ግራ የሚያጋባኝ። ለምን እሱ ቢኖር ሰዎች ብዙ ጊዜ ግራ ሳይጋቡ ከማንም ጋር ቁጭ ብለው ያቺን ነገር ኤክስፕሌን ለማድረግ አይቸገሩም። ከዚህ ዛ አይላተሙም። ስለዚህ ሜጀር የሆኑ የምልጃ በክርስቶስ ይታመናል፣ ግን የምልጃ ጥያቄ፣ የስለ አድኖ ጥያቄ፣ የታቦት ጥያቄዎችን በየጊዜው ቤተክርስቲያን እንዲሁም ቲክታክ ላይ የሚያገለግሉ አባቶች በደንብ ቢሰሩበት ሌላውም እኮ ጥያቄው ይቆማል። የሌሎቹ ጥያቄ እኮ ይበርዳል። ሌሎቹ ጋር ሄደው እኮ ጥቅስ ይጽፋሉ። ስድብ ከሚጽፉ ይልቅ ጥቅሱን ይጽፉታል። ይኸው እዚህ ጋር እንደዚህ ነው የሚለው፣ ይሄ ማለት ይህ እንደዚህ ነው ብለው አብራርተው ሞር ከመሸሽ ይልቅ ከመጠላላት ይልቅ እነዛም በርደኑን ይቀንሱታል። እነዚህ ትምህርቶች ባለመኖራቸው 3ቱ የምልጃ ጥያቄ፣ የስለ አድኖ ጥያቄ እና የታቦት ጥያቄን ሞር ለሰው ቢማሩ ደጋግመው በቃ ይሄ ነገር ማንም ሌላው እየመጣ አታውቁም እያለ በየጊዜው ሊቀጠቅጥ አይችልም። እና እሱ ላይ ፎከስ ተደርጎ ቢሰራ ካየሁት እነዚህ 3 ሜጀር ነገሮች በኦርቶዶክስ ቢሰራ ውጤታማ ይሆናል ብዬ አስባለሁ። ህዝቡም ደግሞ በቃ ድንጋጤ ውስጥ አይገባም። ሌላው ላይ ያስተምረው ሲለው የሚያውቀውን ስለሆነ ና እኔ ላስተምረው ብሎ ኢቭን ኦርቶዶክሳዊ ወንጌላዊ ሌሎቹን የመስበክ ነገሩ ሌሎቹን የማስተማር ነገር ይጀምራል። ልማር ሳይሆን ማስተማሩን ላይ ይጀምራል። እና እነዚህ ላይ ሞር ፎከስ ቢደረግ መልካም ነው ብዬ አስባለሁ። እና ያ ነው ብዙ ጊዜ ጥያቄ አለው፣ የምልጃው ጥያቄ፣ የስለ አድኖ ጥያቄ እንዲሁም ደግሞ ጥያቄ አለ። ይሁንዬ አሁን ግን አንተ ከጠየቀው ጥያቄዎች ውስጥ አንተ የጠየቃቸው ጥያቄዎች እንዲሁም መምህር በረከት የቤተክርስቲያን የሆኑን አስተምሮ ነግረውካል። ይህንን አክሴፕት አድርገሃል? አሁን የነገሩክን ተቀብለሃል? ስለ አድኖ ላይ ለምሳሌ የእንትኑ ጥያቄ ወድጄዋለሁ። ማህበር መኖር አለበት። በአገልግሎት ላይ ለብቻ የምትድነው ነገር የለም። በማህበር መገልገል አለብህ። ተነጥለ የሚመጣ ነገር የለም እና ያ ትክክለኛ ነው። ሌላ አሁን ስለ ስዕል ሲባል እኔ ኤክስፕሌን የማደርገው ያ ስዕል ማስተማሪያ ነው ብዬ ነው የምቀበለው። ማስተማሪያ ነው ስዕል። አንዳንዱ ደግሞ እንዳልኩ ድንበታለሁ ብሎ የሚያምንም አለ። ስፒሪቱ ያድነኛል፣ የስዕሉ ስፒሪት ያድነኛል ብሎ የሚያምናል። እና ከምን አንጻር ነው ሲባል አንዳንዶቹ ሲነግሩኝ እንዳልኩ የጳውሎስ ጨርቅም ያድን ነበር የሚሉ ሰዎች አሉ። እና እኔም ይሄንን ነገር ከምን አይታችሁ ነው፣ ምኑ ላይ ነው የተፖሰተው ፒክቸሩ ብዬ ስል አንዳንዶቹ አሁን እንዳሉኝ መምህር ስለ ሰይፍ የያዘ መልአክ ከፊቴ ቆሞ ነበር ሰው የሚመስል ብሎ ቃል በቃል ትንቢተ ዳንኤል ላይ ይናገራል። እንደዚህ አይነት ነገሮች አሉ። ግን ስፔሲፊክ የተደረገና ሞር ስዕሉ ላይ ፎከስ የተደረገ ነገር ባይሆን በእኔ ምርጫዬ ስዕሉ ላይ ሳይሆን መንፈሱ ላይ መዛ ላይ የሚያርፈው መንፈስ አንድ ነገር እንዳስረሳ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን በ3 መንገድ ታስተምርበታለች። አንደኛ በመጽሐፍ ቅዱስ በቃል ታስተምራለች።
ሁለተኛ በምልክት ታስተምራለች፣ በምልክት ሶስተኛ በስዕላት ታስተምራለች። ሰምተኛ በስዕላት ታስተምራለች። ቅድም እንግዲህ የኢሳያስን 6 የዳንኤልን 7 አይተ ከሆነ የስዕል መልክ አላቸው። እነዚህን በስዕል መልክ ገልጸ ለህዝቡ ብታደርስ ገባ፣ ለህዝቡ ብታደርስ ህዝቡ አንደገና አንደርስታንድ ያደርጋል። ኢቭን ዞ ኢየሱስ ክርስቶስ እንግዲህ አይተ ከሆነ ሉቃስ ማለት ነው ሉቃስ ላይ ሉቃስ ወንጌል ምዕራፍ 22 ላይ የጌታ እራት በሚበሉበት ሰዓት ላይ ተቀምጦ የተናገረውን ቃል አይታላ። እሱ ነገር ደግሞ በስዕል ተቀምጦ አይታል። ኢየሱስ የጌታ እራት ሲበሉ ይሄው ምን ይሆንላል? መማሪያ ይሆንላል። ኢየሱስ መሰቀሉን ትመለከትበታለህ። ይሄ ሁሉ የሚሆነው በምንድን ነው? በስዕል ነው። ስዕል አድኖ የሚለው ነገር ደግሞ ትርጓሜውን ስናመጣው ስዕሉ የሚያድነን መጽሐፍ ቅዱስ የጳውሎስ ጨርቅ እንዳዳነን እንዲሁ የጳውሎስ ጨርቅ ያዳነው የእግዚአብሔር ነገር ስላለበት ነው። ስዕሉ ላይም ስዕሉ በማንነቱ አይደለም የሚያድነን። እኛ ኦርቶዶክሳውያን በአንድ ስዕል አድኖ ወይም ደግሞ ቅዱሳን ስዕላት የሆነ ነገር አክሴፕት ስናደርግ ስዕሉ በማንነቱ ሳይሆን የሚያድነን በእግዚአብሔር መንፈስ ኃይል ነው የሚያድነን። ያለ እግዚአብሔር እርዳታ አያድንም ምንም ስዕል። ይህንን አክሴፕት አልኩ። ሁለት ደግሞ ስዕሉን ለስጋችን ነው እንጂ ድነትን የሚሰጥ ለዘላለም ሕይወት ድነትን ያገኘ ነው በክርስቶስ ኢየሱስ ነው የሚል አስተምሮ ነው መምህር በረከት የነገሩ። እንዳትረሳይንም ማለት ነው። በጣም ዛሬ የሚገርም ትምህርት ነው። 600 ምናምን ሰዎች የሚገርም ትምህርት ነው የተማሩት። እሺ ዮኒ እንዳረሳ። ሌላም ጥያቄ ካለ ጥያቄዎች ጻፍና ሌላው ባይዘው መምህር ኤፍሬም አሉና ሰላም ይበሉልና ከዛ መልካም 2 ደቂቃ የሆነ ነገር ልንገርህ። ደግሞ እኮ እንደ እውነቱ ከሆነ ቤተክርስቲያን አርቲስቲክ የሆኑ ነገሮችን ለአሕዛብ መተው የለባትም። we have to claim ይሄ ፓጋን ቴሪቶሪ ውስጥ ያለ ሃይማኖት የሌለው አርትን እየተጠቀመ አርት ምን ያህል ፓወር አለው፣ ስዕል፣ ቅኔ ምናምን በጣም ፓወርፉል የሆኑ የሰውን አእምሮ የሚይዙ ነገሮች ናቸው እና እነሱን አሕዛብ ወይም እነዚህ ሃይማኖት የሌላቸው ሰዎች ለራሳቸው ዓላማ ይጠቀሙባቸዋል። ቤተክርስቲያን ይህንን ለነሱ መተው የለባትም፣ መጠቀም አለባት። አሁን ቤተክርስቲያናችን ቅኔ ትጠቀማለች። ቅኔ ለመንፈሳዊ ነገር ያስፈልጋል። ለምን? አሕዛብ በቅኔ በምናምን በግጥም በምናምን ብዙ መጥፎ ነገር ያስተላልፋሉ። ስዕላትን ተጠቅመው በጣም ብዙ አርቲስቲክ የሆነ ነገር ተጠቅመው በጣም ለሰው አእምሮ በጣም አፒል የሚያደርጉ ስለሆኑ የሰውን አእምሮ በቀላሉ መማረክ የሚችሉ ስለሆኑ እነሱን ተጠቅመው የራሳቸውን መጥፎ እሳቤ ያሰማራሉ። ቤተክርስቲያን ጥንታዊቷ ቤተክርስቲያን ያንን ቀምታለች፣ የኔ ነው ብላ ወስዳለች ማለት ነው። እና እኛ አሁን በፕሮቴስታንት እኔ አንድ ትችት ያለኝ ምንድነው ይሄ ሴኩላር የሆነውን በቃ ከመጽሐፍ ቅዱስ ብቻ ብሎ የሰው ልጅ የጀነራል ሀብት የሆነውን ነገር መፍራት። እንደ አርት የሰው ልጅ በቃ የተፈጥሮ ሀብቱ ነው። የሰው ልጅ ሲፈጠር አርቲስቲክ የሆነ ማይንድ አለው። የሰው ልጅ ሲፈጠር ፖኤቲክ ነው፣ ቅኔ ያለው መጽሐፍ ቅዱስ ቅኔ ያለ እና እኒህን ሁሉ ነገሮች ቤተክርስቲያን መጠቀም አለባት። ካልሆነ በጣም ከባድ የሆኑ ቱሎችን መሳሪያዎችን ቤተክርስቲያን እንድትጠቃባቸው አሳልፋ ትሰጣለች ማለት ነው። እና እኛ ኦርቶዶክሳውያን አንድ አባት እንደውም የቅዱስ ጎርጎርዮስ ይመስለኛል የግብፅ እግዚአብሔር እስራኤልን ከግብፅ ሲወጡ ወርቃቸውን በዝብዙ ብሏቸዋል አይደል? የግብፃውያንን ወርቅ በዝብዙ ውሰዱባቸው ብሏቸዋል። እና ምን ይላል? ግብፅ ማለት የዚህ ዓለም ምሳሌ ነች። ግብፅ እንግዲህ የኃጢአት ዓለም ምሳሌ ነች። እና ወርቅ የሚመስል ነገር ካለ በዓለም ላይ ውሰዱት፣ ለቤተ ክርስቲያን ውሰዱት። እነዚያ እስራኤላውያን የግብፅን ወርቅ ወስደው ቤተክርስቲያን እንደሰሩ ምንድነው ቤተ መቅደሱን እንደሰሩት እኛም የሰው ልጅ የጋራ የጥበብ ውጤቶች የሆኑ ነገሮችን ሁሉ ለቤተክርስቲያን አገልግሎት መጠቀም አለብን። ይሄ የኛ አይደለም የምንለው የለንም። ከኃጢአት ውጭ ከሆነ ነገር ውጭ ስዕልም ሆነ አርትም ሆነ ዜማም ሆነ ቅኔም ሆነ ቤተክርስቲያን ያንን ክሌም ማድረግ አለባት እና ይህንንም እንድታስተውለው ነው። አይ ጥሩ ይሄ ነገር መልካም ነው። በመዝሙር ደረጃ ቅሬታ የሚፈጥሩ መዝሙሮች አሉ። አሁን እንግዲህ ትውልድ ሁሉ እንግዲህ
ምስጋና እና አምልኮ መቅረብ አለበት ብለን የምናስበው ለአምላካችን ነዋል። መዝሙር በብዛት በመዝሙር ደረጃ ሌሎቹ ላይ ቢደረጉ ያለውን ነገር አብራችሁ ብታብራሩልኝ ደስ ይለኛል። አሁን መዝሙር በብዛት እግዚአብሔር ሲመለክ የአምልኮም የሁሉም ነገር መጀመሪያ መጨረሻ እሱ ነውና ሌሎቹ በብዛት ተደርገው ሲመሰገኑ ሌላ ነገር እስኪመስሉ ተደርጎ አዘማመሮች አሉና ይሄ ነገር ቤተክርስቲያን ምንድን ነው ሌቭሏ ማለት እስከ ምንድን ደረጃ ነው? መዝሙሮች ሲወጡና ሲመሰገኑ በጣም የሚታዩት እስከምን ደረጃ ነው? ይሄስ በመዝሙር ደረጃ መጽሐፍ ቅዱስ ዘምሩላቸው የሚል ነገር አለ። መጽሐፍ ቅዱስ ለሌሎቹ ዘምሩ፣ ሌሎቹን አመስግኑ። በዛ ደረጃ በመዝሙር የሚል እኔ ያየሁት መዝሙረ ዳዊትን 150 ሳነበው ለእግዚአብሔር ነው። ሌሎችም ቦታ ላይ ስናይ እግዚአብሔርን ዮሐንስ ራእይ ምዕራፍ 5ም ስናነብ እግዚአብሔርን ሲያመሰግኑ ነው። እንዲሁም አይ ቲንክ ባልሳሳት ክርስቶስ ሲወለድ እልፍ አላፊ የሆኑ መላእክቶች እግዚአብሔርን ሲያመሰግኑ፣ ክሩቤልም እግዚአብሔርን ሲያመሰግኑ ሲዘምሩ ነው የምናየውና መዝሙሮቹ ወደ ሌላ ወደ ሰዎች እና ወደ መላእክት በጣም የዞሩበት ምክንያት ምንድን ነው? ወይስ ለምንድን ነው ያስፈለገው? ወርዝ ፖይንት እስቲ ይህንን ቢያስረዱን በመጽሐፍ ቅዱስ። እሺ፣ በመጀመሪያ የመዝሙር መጀመሪያና መጨረሻ እግዚአብሔር ነው ያልከውን እቀበላለሁ ዮኒ። እና ሰዎች በቅዱሳን ሕይወት ውስጥ እንኳን እግዚአብሔርን ማመስገን አለባቸው። እንኳን እግዚአብሔርን ብቻውን ለእግዚአብሔር ምስጋና ማሳነስ ቀርቶ ቅዱሳን በሚመሰገኑባት መዝሙሮች እንኳን እግዚአብሔር መግባት አለበት። ምክንያቱም ቅዱሳንን የቀደሰ ቅዱሳንን ያከበረ እግዚአብሔር ነው። ስለዚህ አንድ መዝሙር በቅዱሳን ሕይወት ውስጥ የተሰራውን ነገር የእግዚአብሔርን ስራ ማውሳት አለበት። እግዚአብሔር በቅዱሳኑ ዘንድ ድንቅ ነው ይላል ቅዱስ ዳዊት በመዝሙር። እግዚአብሔር በቅዱሳኑ ዘንድ ድንቅ ነው። ድንቅ መሆኑን በቅዱሳን ሕይወት ውስጥ ማሳየት አለብን። ስለዚህ ለቅዱሳን በሚዘመሩ መዝሙሮች እንኳን ሳይቀር የእግዚአብሔር ስም መነሳት አለበት፣ እግዚአብሔር መመስገን አለበት የሚለው እናያለን። የቤተ ክርስቲያንን አሁን ዮኒ ምን መሰለ፣ ብዙ ጊዜ የሚታየው በካሴት የሚደመጠው በቴሌቪዥን ጣቢያዎች ወይም በቲክቶክ ወይም በዩቲዩብ በምናምን የሚደረገው ነው እንጂ ወጥ የሆነው የቤተ ክርስቲያን ስርዓት አምልኮ አይደለም። አሁን እኛ የምናስተውለው ማለት ነው። የቤተ ክርስቲያንን ስርዓት አምልኮ እያንዳንዱ ቤተ ክርስቲያን የሚደረግ ነገር ልንገርህ። ጠዋት ሁል ጊዜ የኪዳን ምስጋና አለ። የኪዳን ምስጋና it is all about God ማለት ነው። አሁን ከፍቼ ላሳይ ይችላለሁ። ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ የሚቀርብ ምስጋና ነው። የማታ ደግሞ የሰርክ ደግሞ የኪዳን ምስጋና አለ ቤተክርስቲያን ውስጥ የሚፈጸም፣ እሱም ስለ እግዚአብሔር ነው። ቅዳሴውን ቅዳሴው በአብዛኛው 90% የእግዚአብሔርን ስም ነው የሚያነሳው። የቤተ ክርስቲያን ፎርማል የሆነው ስርዓት አምልኮ እንደዛ ነው። ፎርማል የሆነው ስርዓት አምልኮ ሬጉላር የሆኑ የማይታጎሉ ጸሎቶችን ብታይ መነሻቸውም መድረሻቸውም ለቅዱሳን ምስጋናዎች አይቀርቡም፣ ዝማሬዎች አይቀርቡም ማለት አይደለም። ግን ስትራክቸራቸው ጠዋት እግዚአብሔርን በማመስገን ገና ማህሌት ሲጀመር ራሱ መምህር ኤፍሬም ከኔ የተሻለ ሊናገሩት ይችላሉ። ስቡ ወውዱስ ዘሳረረ ኩሉ ዓለም በአሐቲ ቃል፣ ዓለምን በአንዲት ቃል የፈጠረ እግዚአብሔር ምስጉን ነው ብለው ነው አፋቸውን የሚከፍቱት። በኋላም መጨረሻም ላይ ማህሌት ሲያልቅ እግዚአብሔር ተመስግኖ ነው የሚያልቀው። የሥርዓተ አምልኮ መደምደሚያው ክላይማክሱ ቅዳሴ ነው። እንደውም የእንትናን ቃል ልጠቀም
ማናቸው የመጋቢ አዲስ ይሸቱ ሌላው እንትን ነው ብለዋል። የቅዳሴ መንደርደሪያ ነው ብለዋል። ሌላው ጸሎት በቤተ ክርስቲያን ውስጥ ያለው ሌላው ጸሎት ወደ ቅዳሴ ነው የሚገፋ መዘጋጃ ነው። ዋናው የቤተ ክርስቲያን ስርዓት አምልኮ ማለት የመጨረሻው ክላይማክሱ ማለት ቅዳሴ ነው። ቅዳሴው መጽሐፍ አብዛኛው የእግዚአብሔርን ስም ነው የሚያነሳው። ስለዚህ ስትራክቸራሊ ያለውና አሁን ዝም ብሎ ስፔሱን ሸፍኖ የምናየው ነገር ይለያያል ነው። የቤተ ክርስቲያን ስርዓት አምልኮ ስትራክቸሩን ስታይ፣ ሼፑን ስታይ የተሰናዳ ነው። እንደዛ ስትሪክት የሆነ ነው። ቅዱሳን ግን መመስገን አለባቸው። ምክንያቱም ዳዊት ኢየሩሳሌምን አመስግኗታል፣ እንኳን ሰውን ማለት ነው። መዝሙረ ዳዊት ላይ ጽዮን ኢየሩሳሌም ወይ ደስ ይበልሽ ብሎ አመስግኗታል። ነቢያት ኤፍራታ ምድርን እንኳን አመስግነዋል። አንቺ ኤፍራታ ምድር ቤተልሔም ወይ እያሉ ስለ እሷ ተናግረዋል። ቅዱሳን መመስገን አለባቸው፣ መከበር አለባቸው የሚለው የመጽሐፍ ቅዱስ ትምህርት ነው። አንድ ጥቅስ ላንብብ። የዮሐንስ ወንጌል ምዕራፍ 17 ላይ ሌሎች መምህራንም ይጨምሩበታል። እኔ ብቻ ሆንኩ መሰለኝ። ትላልቅ ከኔ የተሻሉ የመጽሐፍ መምህራንም አሉ። ጌታችን የተናገረውን ቃል ነው። አሁን ፕሮቴስታንት ጋር በተለይ የሆነ ሂደ መጠየቅ ያለብን ጥቅስ ነው የምነግርህ። 17 የዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ እኛም አንድ እንደሆን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ ይላል። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። አሁን እስኪ እዚህ ጥቅስ ላይ ተመልከቱ። የሰጠኸኝን ክብር እኔ ሰጥቻቸዋለሁ ነው የሚለው። እንዲሁ ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። እኔን እንደወደድከኝ ዓለም እነሱን እንደወደድካቸው ያውቃል። የሰጠኸኝን ክብር ሰጥቻቸዋለሁ። ይሄ ለማን ነው? ለቅዱሳን የተባለው ለሐዋርያት። እና ቅዱሳን አይከበሩም። አሁን የፕሮቴስታንት ሶላ ምንድነው? ሶሊዲዮ ግሎሪ የሚል አንድ ከአምስቱ ሶላዎች አንዱ ክብር ለእግዚአብሔር ብቻ ነው የሚል ነው። እንደ ይህን ጥቅስ የት ነው የሚያደርጉት? ቅዱሳን ይከበራሉ። እና የሚከበሩት እንዴት ነው? አንተ አሁን ቅዱሳን እናከብራለሁ ብቻ ብለህ በቃል ነው የምትናገረው? ማክበር ግን እኮ በሆነ ነገር መግለጥ አለብህ። በምንድን ነው የምትገልጸው? የቅዱሳን ክብር በምንድን ነው የሚታወቀው? ክብር ለሚገባቸው ክብርን ስጡ ሲል ጌታችን አክብሬያቸዋለሁ ሲል በምንድን ነው ክብራቸው የሚታወቀው? በምንድን ነው ፕራክቲካሊ በምንድን ነው የሚታወቀው? መዝሙራት፣ ምስጋናዎች ምናምን የዚህ መገለጫ ናቸው። እግዚአብሔር የሰጣቸውን ክብር ማሳያ ናቸው። ስለዚህ በመጽሐፍ ቅዱስ የተመሰገኑ ሰዎች አሉ። መዝሙር ማለት እንትን አይደለም ማለት የሆነ የተለየ ነገር አለም። ምስጋናን በዜማ መግለጥ ማለት ነው አይደል? መዝሙር ማለት ዲፊኒሽኑ ምስጋናን፣ ክብርን በዜማ መግለጥ ማለት ነው። እና ቅዱሳንን አከብራለሁ ካለ አንድ ሰው ክብሩን የሚገልጽበት መንገድ አንዱ በዜማ ማመስገን ነው የሚሆነው። በመጽሐፍ ቅዱስ ለምሳሌ መኃልየ ሰሎሞንን እንውሰድ። መኃልየ ሰሎሞን በአጠቃላይ ስናየው በሙሽራና በሙሽሪት መካከል የተደረገ ዲያሎግ ነው። መዝሙር ነው። መዝሙር ብቻ ሳይሆን ከመዝሙራት ሁሉ በላይ የሆነ የሶሎሞን መዝሙር ነው የሚለው እና በዚያ ውስጥ በመዝሙር ይነጋገራሉ። ሶስት አካላት ናቸው የሚነጋገሩት። ሙሽራው ከሙሽራዋ ጋር ይነጋገራል። ሙሽራዋ ደግሞ ከጓደኞቿ ጋር ትነጋገራለች። ግን ሙሉ ማዕቀፉ መዝሙር ነው፣ ዝማሬ ነው። እና
የሚገርም ዮኒ ሙሽራው ራሱ ሙሽራዋን በመዝሙር ያመሰግናታል። ሙሽራዋ ማነች? ቤተክርስቲያን ነች። ሙሽራዋ ቤተክርስቲያን ነች። እንግዲህ የአንድ ሙሽራና የአንዲት ሙሽሪት ታሪክ መጽሐፍ ቅዱስ ውስጥ አይቀርብም ማለት የመጽሐፍ ቅዱስ ሳክሪድ የሆነ መንፈስ ቅዱስ ኢንስፓየር ያደረገው ነው እና ክርስቲያኖች መኃልየ መኃልይ ሰሎሞን የተቀበልነው ከመጽሐፍ ቅዱስ አንዱ አድርገን የተቀበልነው ስለ ቤተክርስቲያንና ስለ ክርስቶስ ፍቅር ነው የሚያወራው ብለን ነው እንጂ የሆኑ የሁለት ፍቅረኛሞች ዲያሎግ መጽሐፍ ቅዱስ ውስጥ ምን ያደርጋል? እስራኤልም ካኖናቸው ውስጥ ያስገቡት የመጽሐፍ ቅዱስ ሊስታቸው ውስጥ ያስገቡት ስለ እግዚአብሔርና ስለ እስራኤል ፍቅር ነው የሚያወራ ብለው ነው። በባልና በሚስት በሙሽራና በሙሽሪት አምሳል ቢነገርም ኤግዞልትድ የሆነ ከፍ ያለ ትርጉም ነው ያለው ይላልና ሙሽራውን ቤተክርስቲያንን ሙሽራው ራሱ ይዘምርላታል። አንቺ ከሴቶች መካከል እንዴት ውብ ነሽ፣ አይኖችሽ እኮ ምንድነው አራሩኝ፣ ሁለቱ ጡቶችሽ እንደዚህ ናቸው እያለ ሙሽራይቱን ቤተክርስቲያንን ያመሰግናታል፣ ይዘምርላታል። እና ሁለቱ ጡቶቿ ለምሳሌ ቤተክርስቲያን ብሉይ ኪዳንና አዲስ ኪዳን ናቸው። ለምን? ጡት ማለት ወተት የሚወጣበት ነው። እና ቤተክርስቲያን ምዕመናንን የምትመግብ ቤተክርስቲያን መምህራን ለምዕመናን ወተት የተባለ እግዚአብሔርን ቃል የሚመግቡት ከኦሪትና ከአዲስ ኪዳን መጽሐፍት ስለሆነ ይተረጎማል ማለት ነው። ስለዚህ መኃልየ መኃልይ ሰሎሞን ውስጥ መዝሙር አለ። የሚደንቀው ሙሽራው ራሱ ለሙሽሪት ይዘምራል። ክርስቶስ ራሱ ለቤተ ክርስቲያን ዘምሮላታል። ክርስቶስ ለቤተ ክርስቲያን መዘመሩ የሚያሳየው መዝሙር አምልኮ እንዳልሆነ ነው ለቅዱሳን። መቼም ክርስቶስ ሎቱ ስብሐት ቤተ ክርስቲያንን አመለካት አንልም አይደል እንዴ? ክርስቶስ ታዲያ ለቤተ ክርስቲያን ሲዘምር ክብሯን ነው የሚናገረው። ለቤተ ክርስቲያን ሲዘምርላት ቤተ ክርስቲያን ያላትን ጸጋ፣ ውበቷን፣ ክብሯን፣ ቅድስናዋን ነው የሚናገረው። ስለዚህ እኛ ክርስቶስ ያደረገውን ነገር እናደርጋለን። ለቅዱሳን እንዘምራለን፣ ለቅዱሳን እናመሰግናለን፣ ሕይወታቸውን እንገልጣለን። አምልኮ ግን ለእግዚአብሔር ብቻ ነው እና ይሄ የተዛባ ነገር ግን ያለ ቢመስል የቤተ ክርስቲያንን ስርዓት አምልኮ ባክቦኑን ሼፑን በቤተ ክርስቲያን ስርዓት አምልኮ የጧት ጸሎት፣ የማታ ጸሎት፣ የማህሌት ጸሎት ምናምን የሚባሉትን ነገሮች በትክክል ስናያቸው ባላንሱ አለ፣ ባላንሱ እዛ ጋር አለ እና እኔ ምንድነው ሪኮመንድ ማድረገው ለምታዳምጡኝ ሰዎችን በአጠቃላይ ስለ ቤተ ክርስቲያን ስትናገሩ በአፋ ከምታዩት ነገር አለፍ ብላችሁ የቤተ ክርስቲያንን ስርዓት አምልኮ፣ ቅዳሴዋን፣ ማህሌቷን ውስጥ ያለውን ነገር ማጥናት ይጠይቃል። ብዙ ጊዜ የኦርቶዶክስ ቤተክርስቲያን ሚስ አንደርስታንድ ትደረጋለች። ውጫዊ በሆነው ነገር ነው የምትገመተው ማለት ነው። ግን ቤተክርስቲያኗ እንትን አላት፣ በጣም ወጥ የሆነ ስርዓት አምልኮ አላት። ወጥ የሆነ ሼፕ ያለው ስርዓት አምልኮ አላት እና በሱ ደረጃ ቢታይ ነው። በተለይ መኃልየ መኃልይ ሰሎሞን ላይ ያለው ዲያሎግ፣ የመዝሙር ዲያሎግ ቤተክርስቲያን መዝሙር ለሙሽራዋ ብቻ ሳትሆን ቤተክርስቲያን ራሱ መዝሙር እንደምትቀበል ያሳያል እና መዝሙሩ ደግሞ አምልኮ አይደለም፣ ውበትን መግለጽ ነው። መንፈሳዊ ውበትን፣ ቅድስናን፣ ከእግዚአብሔር የተሰጠን ጸጋ መግለጥ ነው። እኔ ባሳነስኩ እንግዲህ መምህራን ይጨምሩበት። ይህን ነው ምለው። ዋው! ዛሬ አይደለም ዮኒ ማኛ ይቅርና እኔ ራሴ በጣም ብዙ ነገር ነው የሸመትኩት። በእውነት በጣም ብዙ ነገር አይደለ ዮኒ? ኧረ በጣም አይ ጥሩ ነገር ነው። ብዙ ነገር ኤክስፕሌን አድርገዋል አባታችን። እኔ ጋ በጣም መሽተዋል። 1 ሰዓት ሊሆን ነው እንደ ሞርኒንግ። መምህር ኤፍሬም በነገራችን ላይ መምህር በረከትንና መምህር ኤፍሬምን እዚህ ጋር መምህር ዮሐንስን ኦርቶዶክሳውያን ሌሎቹም ፈቃደኛ የሆናችሁ ሰዎች ፎሎ ብታደርጓቸው ትጠቀማላችሁ። በእውነት ትጠቀማላችሁ። ፎሎ ብታደርጓቸው እጅግ በጣም ፎሎ ብታደርጓቸው ትጠቀማላችሁ። እና የሆንዬ በጣም የሚገርም ነው ዛሬ በእውነት እኔ አሜዚንግ። እኔ ራሴ በቃ የሚገርም በኢየሱስ ስም ልነግርህ አልችልም ውስጥ የገባውን ነገር። ሌላ ቀን በጊዜ እንገባና እኔ ጋር በጣም መሸ
በቃ ችግር የለውም። መምህር ኤፍሬም የሆነ ነገር ይበሉና በተለይ ቅዳሴ ላይ ስለ ኢየሱስ ክርስቶስ ማህሌት ላይ ምን ያክል ነገር እንደሚባል ምናምን ሞርዛን እሳቸው ጥሩ እውቀት አላቸው። በዛ ላይም የሆነ ነገር ይበሉና ከዛ እንሰነባበታለን። መምህር ኤፍሬም ሰላም ለእርሱ ይሁን። ለሁላችን የክርስቶስ ሰላም ይድረሰን። ሰላም ብያለሁ። መምህር በረከት ቃለ ሕይወት ያሰማልን። ወንድም ዮናስ፣ ወንድም ደምረው፣ መምህር ዮሐንስ ምታቻሉ፣ ሁላችሁም የድምፅ የሚሰማችሁን ሰላም ብያለሁ ማለት ነው። ሰፊ ነገር አልጨምርም። በደንብ ተብሏል። የተባለውን ትምህርት መያዝ ነው፣ የያዙትን ደግሞ ወደ ህይወት መለወጥ ነው እና ለዮናስ ጋር እንዲሁ ምናልባት ወይ ሳስተምር ወይ ሚዲያ ላይ ያውቆኝ አይቶኝ ይሆናል። እኔ እንዲሁ በሚዲያ አውቀዋለሁ እና ሃይማኖት አንዲት ናት። በመጽሐፍ ቅዱስ የተጻፈች የተነገረች፣ በሐዋርያት የተገለጸች፣ በነቢያት የተሰበከች ስብክት በሀበ ኩሉ የተባለች አንዲት ናት እና ይችን አንዲት የሆነች ሃይማኖት ይዞ ዘላቂ የሆነ ሰዓት ላይ ወራጅ አለ የማይባልበት ሰማያዊ ጉዞ ስለሆነ የምንጓዘው ጽናት ኑሮህ ቤተክርስቲያንን በደንብ አውቃት ህይወትን እንድትመራ ወንድማዊ መልእክቴ ነው። ስዕላትን በተመለከተ ካነሳሁ ላይ አንድ ነጥብ ለመጣል ስዕልን ያስተማረን ባለቤቱ ነው። አንተና እኔ በራሱ በእግዚአብሔር ተስለን ነው። በዘፍጥረት እንደምታነበው ሁላችንም እንደምናየው ምዕራፍ 1 ቁጥር 27 ላይ ስታነብ ንግበር ሰብአ በአርአያነ ወበአምሳሊነ የሚል ቃል አለ። እንደ አርአያችን እንደ ምሳሌያችን እንፍጠር የሚል ማለት ነው እና እንደ ምሳሌያችን እንፍጠር ማለት ሰው ሥላሴን መስሎ የተፈጠረ ፍጥረት ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር ንግበር ሰብአ ያልኩህን አሁን የጠቀስኩልህን ጥቅስ ሲተረጉም እንዲህ ብሎ ይናገራል። ሰው የሚባለው ፍጥረት በአርአያ ሥላሴ የተፈጠረ መሆኑን ሲገልጽ አዳም አባት ሳይኖረው አባት ሆኖ እንደተሳለ ሁሉ አብ አባት ሳይኖረው ለወልድ ዘላለማዊ አባት ሆኖ መኖሩን ይገልጻል ብሎ ይናገራል። ወልድ ዳግም ላይ ወልድ ለአብ ልጁ ሆኖ እንደተገኘ ሁሉ የወልድ ምሳሌ ሆኖ ይነገራል። ፈጠራውን እንደነገሩ አንዱ በልደት የተገኘ ነው፣ በመወለድ ማለት ነው። እሱ አቤል ነው። ሌላኛው አባት ሳይኖረው አባት በመሆን ነው። እሱ አዳም ነው። ሌላኛዋ በፀዓት የተገኘች ናት። አቤልም ሔዋንም የተገኙ ከአዳም ነው። አንዷን አስገኛት፣ አንዱን ወለደው ይባላል። እንደዚህ ሁሉ ከአብ የተገኘ ወልድና መንፈስ ቅዱስ ወልድን ተወለደ፣ መንፈስ ቅዱስን ግን ሰረጸ ብለን እንናገራለን ብሎ ቅዱስ ዮሐንስ አፈወርቅ ይናገራል ማለት ነው። እና ምንድን ነው ሰው በራሱ አምሳለ እግዚአብሔር የተሳለበት ፍጥረት ነው እያልሁ ነው። ስዕላትን በተመለከተ ለተነሳው ከዚያ ውጭስ ስዕል ማለት መገለጫ ማለት ነው። መገለጫ ማለት ነው። የሚገለጸው በዚያ ስዕል ያ ቅዱስ ነው። በዚያ ቅዱስ በኩል ማን አለ ከተባለ እግዚአብሔር ነው። ሁላችሁ መርሳት የሌለባችሁ አንድ ነገር እኒያን ቅዱሳን ቅዱስ ናቸው ብለን ስናመሰግናቸው ቅዱስ ብለን የምናመሰግንበት ምስጢር ምንድን ነው ካላችሁ፣ ቅዱስ የሚለውን ስም ያገኙት ቅዱስ ከሆነው ባሕርየ እግዚአብሔር ስለተሳተፉ ነው። ወይም እግዚአብሔር በእነርሱ ስለሆነ እነርሱ በእግዚአብሔር ስለሆኑ እግዚአብሔር የተለየው ቅዱስ የለም። ለምሳሌ ስልክን ስልክ የምንለው በውስጡ ባትሪ ሲኖርበት ነው። ባትሪ ከሌለ ስልክ ሊባል አይችልም። ባትሪው ስልክ ሆኖ በርቶ እንድንጠቀምበት ያገለግላል። ኑሬ እናንተ ጋር ማወራችሁ የስልክ ባትሪ ከስልኩ ጋር ተዋህዶ ነው፣ ተገናኝቶ ማለት። ከተለያየ ግን እናንተና እኔ ባትሪ ቢዘጋ ማውራት አልችልም። እንደዚሁ ሁሉ ቅዱሳን እግዚአብሔር ያደረባቸው ማኅደረ እግዚአብሔር ስለሆኑ ባለቤቱም ነግሮናል። ጌታ በወንጌል ምን ብሎ ነግሮናል? ከዚህ በኋላ እኔ በእኔ የሚያምን እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ብሎ ተናግሯል። ቅዱሳን ማኅደረ እግዚአብሔር ናቸው። የክርስቶስ ማደሪያ እያልኳችሁ ነው። የክርስቶስ ማደሪያ ከሆኑ ቅዱሳን የክርስቶስ ማደሪያ በሆኑት ቅዱሳን በኩል ያ ክርስቶስ የተለየው ቅዱስ አይደለም።
ክርስቶስ የሚኖርበት ቅዱስ ቅዱስ ከተባለ ያን ቅዱስ ስናከብረው እያከበር ነው ያለነ ቅዱሱን ብቻ ሳይሆን በቅዱሱ ያደረውን ቅዱስ የምንለው እግዚአብሔርን ነው ማለት ነው። ይህን ሁላችሁ አስምራችሁ እንድትይዙ ትፈልጋለሁ። ከዚያ ውጭ ሌላም ጥያቄ ህብረትን በተመለከተ ተጠይቋል። ሰው አንድ ትልቅ ማህበር ላይ የተፈጠረ ፍጥረት ነው። 100 ነገድ መላእክት ተፈጠሩ። አንዱ ነገድ ወደቀ። በወደቀው ነገድ ሰው ተፈጠረ። ይሄንንም ሊቁ ሲናገር ሶበሰ ኢያይኮትኮ አንተ ለዘፈጠረከ ምነፋስ ወነድ ነፋስና ነድን በሚመስል ገጸ ባህሪ የፈጠረ አንተ ዲያብሎስ ባታመሰግነው ፈጠረ ህየንተ ከሰባ ዝማሬ የማይወመሬት ምነፋስ ወነድ ይላል። በአንተ ትክ ከነፋስና ከመሬት ከውሃና ከእሳት ሌላ ፍጥረት ሰውን ፈጠረ ብሎ ይናገራል። ስለዚህ ሰው ማለት የወረደው መልአክ ግብሩ ማመስገን ነበረ። አላመሰግንም ብሎ ጠግቦ ሲወርድ በእርሱ ትክ እናመሰግን ዘንድ ተፈጠርን። በእርሱ ትክ እናመሰግን ዘንድ ተፈጠርን። ስለዚህ የተፈጠረው ለማመስገን ነው። የምናመሰግነው በዚያ በቅዱሳን መላእክት ህብረት ውስጥ ነው። ያ ህብረት ለእኛ ያስፈልገናል። ቅድም የተጠቀሰው ጥቅስ በቂ ነው። ደም የሚያነሳው መምህር በረከት የሚያብራሩት ልክ ህዋሳትን በተመለከተ አይን ከዚህ በኋላ ከስጋ ጋር መኖር በቀኝ ብትል የሆነች የተንቦለቦለች ስጋ ነው የምትሆን። ጆሮም ከዚህ በኋላ ተለጥፍ ያልኖረም ራስ ጋር ብሎ ቢነሳ የተቆረጠ ብጫቂ ስጋ ነው የሚሆነው። የሚያገለግለው ግን አይን የተባለ በህብረት ነው። ዓለምን መልታ ምታይ አይን ብቻዋን አይደለችም። ማየት የምትችለው አይን ተዋህዳ ነው። ማንጋ ስጋ ጋር ተዋህዳ፣ እዚህ ካለው ራስ ጋር ተዋህዳ ማለት ነው። እግርም እንዲሁ ከስጋ ጋር ባለው ተዋህዶ እንቅስቃሴ ሊፈጥር ይችላል። ማንም ተገንጥዬ ብቻዬን ጌጥ አለኝ ግን አይባልም ነው። ብቻዬን ጌጥ አለኝ ተገንጥዬ አይባልም። ጌጥ ሊኖረን የሚችለው በተዋህዶ ነውና እርሱ ላይ ልዩ ትኩረት ልዩ ስምረት እንድትሰጡ ፈልጋለሁ። ሌላ ወደ መጨረሻ ተነስቶ የነበረው ምስጋናን በተመለከተ ለማን ነው የሚመሰገነው? አምላክ ወልደ አምላክ ተብሎ የሚመሰገነው አንድ ብቻውን ይትህሰሱ ሎቱ እመ በውስተ ሰማይ የተባለው ለሰማያዊ ልደቱ እናት አታበጁለት ወይ ይትህሰሱ ሎቱ አበ በዲበ ምድር ለምድራዊ ልደቱ አባት አትፈልጉለት የተባለው ወልደ አብ ወልደ ማርያም የሚባለው ኢየሱስ ክርስቶስ እርሱ አምላክ ወልደ አምላክ ተብሎ የሚመሰገነው ተቀዳሚ ተከታይ የሌለው ብቸኛው አንድ አምላክ እርሱ ብቻ ነው። የአምላክነት ምስጋና፣ የአምላክነት ክብር፣ የአምላክነት ጸጋ የሚሰጠው የሚነገርለት የሚቀጸልለት ለእግዚአብሔር ብቻ ነው። ይህን አስምራችሁ በደንብ አዲያ እንዲያ ከሆነ እመቤታችን ቅዱሳን ጠቅላላ ሌሎችም መላእክትም ይመሰገናሉ። ምን ማለት ነው ካላችሁ ሚካኤልም እናመሰግነው መልአክ ብለን ነው፣ አምላክ ብለን አናመሰግነው። ገብርኤልም እናመሰግነው መልአክ ብለን ነው። ጊዮርጊስን የምናመሰግነው ሰማዕት ብለን ነው። እመቤታችን የምናመሰግናት እመ አምላክ የአምላክ እናት ብለን ነው። ምስጋና ላቲ ስብሐት ምስጋና ይገባታል ምንላት አምላክን ለመውለዷ ለንጽህናዋ ለቅድስናዋ ነው ምስጋና ይገባታል ያለ። ፍጡርን ፈጣሪን ፍጡር አድርገን አንቀበልም አናስተምርም። እንዲያም አላገኘንም፣ እንዲያም አንናገርም። አንድ ፈጣሪ አለ፣ እርሱ የአምልኮት እርሱ የባህሪ አምላክነት ምስጋና ይገባዋል። እኛ ደግሞ ቅዱሳኑ ደግሞ የጸጋ ስጦታ ተሰጥቷቸዋልና በጸጋ እናመሰግናቸዋለን ማለት ነው። ይሄንን በደንብ መያዝ ይጠይቃል። ቤተ ክርስቲያን ስንዱ እመቤት ናት ስንል ባፈቀላጤዎች ተቀምሞ የተነገረላት ሳትሆን ጉልበታቸውን ለመነኩሴ ነፍሳቸውን ለስላሴ ሰጠው ጸባ አጋንንቱን ግርማ ሌሊቱን ድምፅ አራዊቱን ታግሰው ድንጋይ ተንተርሰው ጤዛ ልሰው ለነፍሳቸው ድነት ለሀገራቸው ምሕረት ይለምኑ የነበሩ ቅዱሳን እግዚአብሔር ጋር እንደ ጓደኛ ያወሩ የነበሩ ሰማያውያን አባቶቻችን በመንፈስ ተቀኝተው የጻፉልን ያንኑ ይዘን ነው የምንናገር። እኛ ተረጓጎሙ ጠፍቶብን ተፈላለስን እንጂ አንድ ቃል አንድ ህብረት አንድ ስምረት ያገኘነው እንዲሁ ከባለቤቱ ነው ማለት ነው። ይህንን መያዝ ይጠይቃል። ምስጋናን በተመለከተ እንዴ ሁሉም ይመሰገናል እኮ። ግንበኛውን ስናመሰግነው ቤት ስለሰራ ብለን ነው፣ ቤት ስለፈጠር ብለን አናመሰግነው። አናጺውን ስናመሰግነው ቤት ስለሰራ ብለን ነው የምናመሰግነው። እንደየሙያው እንደየግብሩ እንደየተጋድሎ እናመሰግነዋለን። እግዚአብሔር ደግሞ እኔን ትታችሁ ለምንድን ነው ገሌን ያመሰግናችሁት የሚል አምላክ አይደለም። ለምን ቢባል ከዚህ በኋላ በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ ከኔም በእኔ የሚያምን እኔ የምሰራውን ስራ ይሰራል። ልብ በሉ፣ ከኔም አብልጦ ይሰራል ብሎ የነገረን ደግሞ ባለቤቱ ነው ማለት ነው። ስለዚህ ከኔ አብልጦ ይሰራል ብሎ የተናገረ መድኃኔዓለም ክርስቶስ ዛሬ በቅዱሳኑ መከበር ለምንድን ነው ብሎ ይናገራል ብሎ እግዚአብሔር መጠርጠር በእግዚአብሔር ላይ አመፅ ማንሳት ነውና ተገቢ አይደለም ለማለት ነው። ዮኒ ስለምትሄድ ሌላ ጊዜ ተገናኝተን በደንብ እንደምንማማር ባለ ሙሉ ተስፋ ነኝ። ከምንጩ ለመቅዳት ሞክር። በሃይላንድ የተንጠለጠለ ነገር አያጠቅምምና ከሃይላንድ ውሃ ይልቅ የቧንቧ ነው የሚያጠግበው አይደል? እንዴት ቤተክርስቲያን ቧንቧ ናት፣ ፈሶ የማያልቅባት
ምሳሌው ዘይሐጽጽ ነው። በእርግጥ የዘመኑ እስከ ወር አንድ ቀን ነው የሚመጣው እንደ እንትን እሱ ሳይሆን ዋናው ትልቁ ነገር ፈስቶ የማያልቅባት ጅረት ያለባት ብሉያት ከሐዲሳት ሊቃውንት ከመነኮሳት የተስማማላት ህይወቱ ሁሉ ስብክት በሀበ ሁሉ የተባለች ቤተክርስቲያን ናትና ከመምህራኑ ጠጋ ብሎ እንዴት ነው የሚተረጎመው ብሎ መረዳት ነው እንጂ ምናልባት በልዩ ልዩ በኬክ በሌሎቹም ዓለማት እንደፈለገ እየተኖረ ዝም ብሎ ተገልጾልኛል የሚባል ትምህርት የለም። ጌታ ዝም ብሎ ቢገልጽ ለሐዋርያት ይገልጽ ነበረ። ከነሱ በላይ የሚወዳቸው አልነበሩም። አስተምሮ ነው 3 ዓመት የሰደዳቸውና ተምረህ እውነተኛው ማንነት ላይ ተመርኩዘህ እግዚአብሔርና ዘመንህን አገልግለህ እንድታልፍ እግዚአብሔር ይርዳ ለማለት እወዳለሁ። የአበው አምላክ ይጠብቀን። ደሜ እናመሰግናለን። መምህርዬ ቃሎት ያሰማልኝ። መምህር በረከትም ቃሎት ያሰማልኝ። የሆነ ነገር በልና እንግዲህ ተሰናበት። አሜን አሜን። ተባረኩልኝ። አይ በደንብ አድርጌ ነው ያዳመጥኩት። በደንብ አድርጌ አዳምጫለሁ። እኔም ደግሞ አነባለሁ። ስለሰጣችሁኝ ጊዜ ስላከበራችሁኝ እግዚአብሔር ያክብርልኝ። በጣም አድርጌ አመሰግናለሁ። በጊዜ ተገናኝተን ሌላ ጊዜ ደግሞ ቀን ሌሎችም ሰዎች መጥተው እንማራ ወንድማችን ቴንኪው እናመሰግናለን። ወዳለኛ ክርስቲያን በሚመለስ በአንዱ እግዚአብሔር ደስ ይሰኛል። ለመጽሐፍ ቅዱስ ቴንኪው። መምህር ዮሐንስ ሰላም ብያለሁ። ሰላም ጤና ይስጥልኝ ብያለሁ። መምህር ኤፍሬም፣ መምህር በረከት ደምረው ሁላችሁም ከላይም ከታችም ያላችሁትን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ብያለሁ። አሜን አሜን። እግዚአብሔር ይመስገን። አሜን። መምህር ኤፍሬም ሰላም ብያለሁ። ቀደም እንዳላቋረጥኩት ብዬ ነው ወደ ነገሮት እንዲገቡ ዝም ያለ ሰላም ብያለሁ። ሁላችሁ ሰላም ይዛላችሁ። በጣም ደስ የሚል ነው በእውነት ያው ከታችም ያለው ስለሚማማርበት እንዲህ ያሉ ነገሮችን በደንብ አጥርቶ ማየት የተሻለ ይመስለኛል። በጣም ጥሩ ሀሳብ ነው የተሰጠው። መቀጠል ያለበት ነው። ውለን ለመነጋገር የመጀመሪያ መቼም አይን ትልቅ ነገር ነው ብዬ አስባለሁ። ማወቅ ያስፈልጋል። በአይን ማየት በጆሮ ማዳመጥ ትልቅ ነገር ነው እና የሚያስተምሩት ሰዎች ለይቶ ማወቅና መረዳት በጣም አስፈላጊ ነው። ይሄ ነው የመጀመሪያ መሆን ያለበት ብዬ አስባለሁ። በተለይ አሁን ባለንበት ሚዲያ ላይ ሁሉም አስተማሪ በሆነበትና ቅድም መምህር ኤፍሬም እንዳሉት ሁሉም አፈቀላጤ በሆነበት ብዙ ሰዎች የምንሸወድ ነገሮች አለ እንሸወዳለን እና መምህራኖች ለይቶ ማወቅ የቃላትን ትርጉም ለይተው የሚነግሩን አሁን ዮኒ ካነሳው ሐሳብ ስረዳ ትናንት እየሰማሁት ነበርና ጥሩ ሐሳብ ሲያነሳ ሰምቼዋለሁ። ትክክለኛ አሁንም ነገ የመረዳት ሐሳብ ካለው እውነተኛዋን መንገድ ቀጥተኛዋን የማወቅ ፍላጎት ካለው ሲያነሳ ትናንት ሰምቼዋለሁ። አሁን መምህር ኤፍሬም ያነሱት የቃላት የትርጉም ሁኔታ ነው። አሁን ክብር የሚለውን ለይቶ አለማወቅ ለቅዱሳን የምንሰጠውን ክብርና ለእግዚአብሔር የምንሰጠውን ክብር ለይቶ አለማወቅ ነው፣ አለመረዳት ነው። ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ይመስለኛል እናንተ የዓለም ብርሃን ናችሁ የሚል ቃል አለ። እናንተ የዓለም ብርሃን ናችሁ። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ደግሞ እኔ የዓለም ብርሃን ነኝ ይላልና እንደዚህ ያሉትን ቃላት ሰው ለይቶ ካላወቀ እርግጥ እነዚህ በተቃራኒ ለሚያነሱት ሰዎች ማለት ራስ ምታት የሚሆን ጥቅስ ነው። በነገራችን ላይ ይሄ ራስ ምታት የሚሆን ጥቅስ ነው። ይሄ አሁን የዓለም ብርሃን ነኝ የሚለውን ተመልክቶ አንድ መናፍቅ ማቴዎስ 5:24 ደግሞ እናንተ የዓለም ብርሃን ናችሁ ሲል ጌታ ለደቀ መዛሙርቱ ጸጋ ሲሰጣቸው የብርሃን ክብር ሲያጎናጽፋቸው ሲያይ የብርሃን ክብር በቅድመ ሰም የሚለውን ሲመለከት ራስ ምታት ነው የሚሆንበት እና እንዲህ ያሉትን ነገሮች በደንብ አድርጎ መንገድ ያስፈልጋል። አሁን እና ቅዱስ ሐዋርያትም የዓለም ብርሃን ናቸው፣ ክርስቶስም የዓለም ብርሃን ነው። ግን የሐዋርያት የዓለም ብርሃንነትና የክርስቶስ የዓለም ብርሃንነት ልዩነቱ ምንድነው ብሎ መንገር በጣም አስፈላጊ ነው። ሐዋርያት የዓለም ብርሃን የሆኑት የዓለም ብርሃን እንዲሆኑ ያደረጋቸው ራሱ የዓለም ብርሃን የሆነው ክርስቶስ ነው የሰጣቸው ማለት ነው። ይህንን ለይቶ መንገር አለበት። ስለዚህ ቅዱሳንን የዓለም ብርሃን ናቸው ስንላቸው እሱ በሰጣቸው መጠን ነው ብርሃንነታቸውን የምንገልጸው፣ ክብራቸውን የምንገልጸው ክርስቶስ በሰጣቸው ክብር መጠን ነው አይደል እንዴ? ለምሳሌ የዮሐንስ ወንጌል ምዕራፍ 1 እንዲሁም የዮሐንስ ወንጌል ምዕራፍ 5 ላይ ዮሐንስን የገለጸበት አይደለም እንዴ? ክርስቶስ የዓለም ብርሃን ነው ብሎ እርሱ ግን ለዚያ ለእውነተኛው ብርሃን መንገድ ጠራጊ እንደሆነ ዮሐንስ 1 ላይ ይነግረናል።
እንደገና ደግሞ ከላይ ደግሞ የማይጠፋ ፋና የማይጠፋ መብራት ብሎ ደግሞ ዮሐንስን ጠቅሶታል። እንዲህ ያሉትን ነገሮች በደንብ ለይቶ ማወቅ ያስፈልጋል። ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴን ምን ብሎታል? አምላክ አድርጌ ሾማለሁ ብሎታል አይደል እንዴ? ግን ሙሴን አምላክ አድርጌ ሾማለሁ ሲለው እውነት ሙሴ ይህንን ዓለም ፈጥሮታል፣ ይህንን ዓለም አስገኝቶታል ወይ ነው? ከምን አንጻር ነው አምላክ አድርጎ ሾመ የሚሉትን ለይቶ መጠራ መንገድ ያስፈልጋል። በነገራችን ላይ ትናንት ሲያነሳ የሰማሁት እምነት ብቻ እንደሚያድን ስራ ግን ጥቅም እንደሌለው ነው ሲነግሩኝ የነበረው የሚል ሐሳብ ሰምቻለሁና መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ እምነትን ከስራ ስራን ከእምነት አዋህዶ ነው የሚነግረን። አዎ እምነት ያድናል፣ ግን እምነት ብቻውን ያድናል የሚል መጽሐፍ ቅዱስ የለም። ስራ ያድናል እውነት ነው፣ ግን ስራ ብቻውን ያድናል የሚል መጽሐፍ ቅዱስ የለም። ስራና እምነት እንደ ዘይትና እንደ መብራት ተዋህደው ነው ማለት የሰው ልጅ ወደ መንግስተ ሰማያት ሊያስገቡ የሚችለው። ለምሳሌ አንድ ክብሪት ብቻውን መብራት ሊሆን አይችልም፣ ወይም ደግሞ አንድ ዘይት ብቻውን መብራት ሊሆን አይችልም። ወይም ደግሞ በሌላ አነጋገር አንድ ልብስ የሚሰፋ ሰው ልብሱን ያለ መርፌ በክር ብቻ ሊሰፋ አይችልም። ያለ መርፌ በክር ብቻ ሊሰፋ አይችልም። ያለ ክርም በመርፌ ብቻ ሊያያይዝ አይችልም። ክርም አስፈላጊ ነው፣ መርፌም አስፈላጊ ነው። እምነትና ስራ ማለት እንደ ተዋህዶ የሚኖሩ ናቸውና በጣም ሰው የሚሸወደው ለዚያ ነው። በእምነት ብቻ ሰው ካመነ ክርስቶስን ካመነ መንግስተ ሰማያት የሚገባ ይመስለዋል። ያ ማለት ምንድን ነው? በተቃራኒው እኮ 10ቱ ትእዛዛት አያስፈልጉም። አንድ ሰው እምነቱ የሚያድከው ነው። ቢሰርቅ ምን ችግር አለ? ቢዘሙት ምን ችግር አለ? ቢገል ምን ችግር አለ? እንደማለት ነውና እምነት የሌለው ማነው? ስራ የሌለው እምነት ራሱ የሞተ ነው ብሎ ቅዱስ ያዕቆብ ይነግረናልና እንዲህ ያሉት ነገሮች በደንብ አድርጎ አስምሮ ለመንገር መምህራኖችን ለይቶ ማወቅ ያስፈልጋል። ደምረው በጣም ጥሩ ስራ ነው እንዲህ ያሉትን ነገሮች ማስፈልግ። እንደነ መምህር ኤፍሬም እንደነ መምህር በረከት ሌሎችም በጣም ትላልቅ መምህራን አሉና እነሱን ጋብዞ እንዲህ ያለ በሰከነ ልቦና በመንጫጫት ወይም ደግሞ ግርግር መፍጠር ሳይሆን በትክክለኛ ሐሳብ በትክክለኛ ሁኔታ የሚያስረዱ መምህራን ስላሉ ይህንን በማድረግ በጣም እናመሰግናለን፣ እናከብራለን። በጣም ደስ ይላልና መቀጠል ያለበትም ይሄ ነው። ሚዲያውን ለመጠቀም ሚዲያውን ለመያዝ የሚያስፈልገው ይሄ ነውና ደስ ይላል ለማለት ነው። ሐሳብ ለመስጠት ነው። ትምህርቱን እነሱ በደንብ አስተምረውታል። ግን በጣም አሁን ለምሳሌ መጽሐፍ ቅዱስ ብቻ ይላሉ ደመረው እነሱ 66ቱ ይላሉ። ግን የሚገርመው ነገር 66ቱ ሌሎችን መጻሕፍት ዋቢ አድርገው ያስቀምጣሉ። 66ቱ ሌሎችን መጻሕፍት ይቀበላሉ። ዋቢ አድርገው ነው የሚጽፉት። ዋቢ አድርገው ነው የሚጽፉት። ለምሳሌ የማቴዎስ ወንጌል ምዕራፍ 27 ቁጥር 9 ላይ ከተረፈ ባሮክ አምጥቶ እንደሚጽፍ እነ ቅዱስ ጳውሎስ ከትውፊት አምጥተው እንደጻፉ በጣም ብዙ የአዲስ ኪዳን መጻሕፍት የብሉይ ኪዳን መጻሕፍት ሌላ ከ66ቱ መጽሐፍ ቅዱሶች አምጥተው ዋቢ አድርገው እንደሚጽፉ ይነግሩናል። እነዚህ ነገሮች በደንብ አድርገው አሁን የፕሮቴስታንቱ ዓለም አያውቅም፣ አይረዳም እና አውቀው የሚጫወቱትን በማሊያ እነሱ መናገርም ማስተማርም አይጠበቅም አውቀው ስለሆነ ማለት ነው። ግን ደግሞ ግንዛቤ የሌላቸውን ሰዎች ደግሞ እንዲህ ያሉት ነገሮች መንገር መጽሐፍ ቅዱስ 66ቱ ብቻ መስሎ የሚታያቸው ነገሮች አሉ የሚመስላቸው። ግን የማቴዎስ ወንጌል እነሱ የማይቀበላቸው መጽሐፎች እንደሚቀበል፣ የይሁዳ መልእክት እነሱ የማይቀበሏቸውን የነ ሄኖክን መጽሐፍ እንደሚቀበል በጣም ብዙ ሌሎች መጽሐፍቶች እንዳሉ ማስረዳት አስፈላጊ ነው የሚል ሀሳብ ነው ያለኝ። አመሰግናለሁ። እግዚአብሔር ይስጥልኝ። እጅግ ነው የማመሰግነው። በነገራችን ላይ መምህር በረከት በዋና አካውንታቸው መቼ ነው መምህር በረከት የሚያስተምሩት ቤት ከፍተው? ዓርብ ምሽት 3 ሰዓት ላይ ነው በኢትዮጵያ አቆጣጠር። ሌላ ቀንስ አለ? ሌላ ጊዜ እንኳን የራንደም ሊሳስ ሳገኝ በሆነ ምክንያት ነው የምገባው እንጂ ሬጉላር የሆነ ጊዜ የምናደርገው ዓርብ ማታ ነው። እዚህ ያላችሁ እንግዲህ ዓርብ 3 ሰዓት ምሽት ላይ ማታ መምህር በረከት ትምህርት ያስተምራሉ። ሌሎቹም መምህራኖች እንግዲህ አሁን ተነስቷል፣ ቆርጧል። እውነት እንዳሉት ነው እንግዲህ መምህር ዮሐንስ እነ መምህር ኤፍሬምን የመሰለ እንግዲህ በጣም
በክርስቶስ ላይ ያላቸው መደገፍ እጅግ ላቅ ያለ ለቤተክርስቲያን ሰው ምን ያክል እንግዲህ በቤተክርስቲያን ያለ አማኝ በቤቱ እንዲጸና ትልቅ ትምህርት የሚያስተምሩ ወንድሞች አሉንና እንቀጥላለን። እንግዲህ ከወንድማችን ጋር እንግዲህ አርብ ጠዋት 2 ሰዓት ላይ እግዚአብሔር እንደፈቀደ ብንኖር እንቀጥላለን። ያው ፈቃደኛ የሆነ ሰው አርብ ጠዋት 2 ሰዓት ላይ ተገኝቶ ይህን ልጅ ለሱ አይደለም። በነገራችን ላይ አንድ ነገር ልንገራችሁ፣ አንድ ግልጽ ነገር ልንገራችሁ። መምህራኖች ቀድመው መምህር በረከት ሲያስተምሩ ዮኒ ማኛ ሊገባውም ላይገባውም ሊቀበልም ላይቀበልም ይችላል። እኛ ግን በቤቱ ያለን ልጆች ምን ያክል ቤተክርስቲያናችን እንዲህ ያለ አስተምሮ እንዳላት እንድናውቅ ይሆንልናል። አየህ፣ በቤት መጽናት በራሱ ትልቅ ነገር ነው ወንድሞቻችን፣ ትልቅ ነገር ነው። በቤት መጽናት ለመናፍቃን ትምህርት አለመያዝ ትልቅ ነገር ነው እና በጣም ደስ ይላል። መምህር በረከት የሚናገሩት ካለ ተናገሩ። አዎ ደሜ ልክ ነው። የቤተ ክርስቲያን አስተምሮ ባይዘወይ እንደ እንትን ምንድነው ዘርዘር ያለ ነገር ያስፈልገዋል። ደጋግሞ መማር ያስፈልገዋል። እንዲህ ዝም ብሎ በትንሽ ነገር ብቻ የሆኑ ስቴትመንቶች ብቻ በመቀበል ምናምን የሚያልቅ አይደለም እና ደጋግመን መማራችን፣ መስማታችን፣ መነጋገራችን በደንብ ፐርሲቭ እንድናረግ ያረገናል። ጥሩ ነው መደጋገሙ። ወንድማችንም እንግዲህ እግዚአብሔር በልቡ ያሳደረውን ነገር ይዞ ሂዷል ብዬ አምናለሁ። ሁሉንም ጥያቄ ቤተክርስቲያን በምትመልስበት ልክ መልሰንለታል ሳይሆን እኛ ቤተክርስቲያንን በተረዳናት፣ በተማርናት፣ ባወቅናት ልክ መልሰናል። ሁላችንም የቤተክርስቲያን ተማሪዎች ነን። ነገራችን ላይ የመምህራን ተማሪዎች ነን። ከኛ የተሻሉ ደግሞ በጣም ከፍ ያሉ መምህራን ቢናገሩ ቢያስተምሩ ሁላችንም ተደመን የምንሰማው ብዙ ነገር ይኖራል። አሁን መምህር ኤፍሬም ሲናገሩት የነበረው በጣም ከፍ ያለ ነገር ነው። ለምሳሌ ሰው በእግዚአብሔር አርአያና ምሳል ነው የተፈጠረው፣ የመጀመሪያው ስዕል ሰዓሊ እግዚአብሔር ነው ብለዋል እና እግዚአብሔር ስዕል ስለዋል፣ ራሱን የሚመስል ስዕል ስለዋል እያሉን ነበር። ሰው ራሱ ስዕል ነው እያሉን ነበረ እና እንዲህ ከፍ ያሉ ነገሮች ከሊቃውንቱ የሚወጡ የሚነገሩ አሉ እና ያው ሁልጊዜ እያወቅን ነው የምንሄደው። የቤተክርስቲያን ትምህርት በአንድ ሊቅ እንኳን አይጠቀለልም ነው። አባቶች ምንድነው የሚሉት? የቤተክርስቲያን ትምህርት በአንድ ሊቅ እንኳን አይጠቀለልም። የመጨረሻ በምድር ላይ ካሉ ሊቃውንት የመጨረሻውን ሊቅ እንኳን ብታመጡት ይሄ ሊቅ ሁሉንም እንኳን እኛ ተማሪዎቹ እነ መምህር ኤፍሬምን እያካተትኩ አይደለም፣ ይቅርታ፣ እነሱ መምህራን ናቸው። እኛ የምንችለውን ያወቅነውን ነው የተናገርነው እና ደሜ ይህንን እድል አመቻችተህ እንድንማማር ስላደረግ ቃለ ሕይወት ያሰማህ አንተንም። ዓርብ ለመገኘት እንሞክራለን። ደህና ዋሉ። ምን አለ መሰላችሁ፣ እዚህ ያላችሁ መምህራኖችም ከስር ያላችሁ እኔ አንድ ነገር አምናለሁ። ምንድነው ማምነው? ላይክ አሁን ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጡ ሰዎች ለምን እንደወጡ አያውቁትም። ግልጹን ልንገራችሁ፣ እውነታውን ልንገራችሁ፣ ለምን እንደወጡ አያውቁትም። የገቡበት ቦታ ደግሞ መከፋፈል፣ መለያየት እንዳለ አያውቁም። በቃ ዝም ብለው አዳራሹ ሲገባሉ፣ ከዛ ከአዳራሽ ይወጣሉ። እዚህ እውነታውን ሳይረዱ የገቡበትን ቦታ ደግሞ ምንድን ነው ትምህርታችን፣ ምንድን ነው የምንከተለው ነገር የሚልን እንኳን አንድ ሰው እንትን የሚል የለም። እድል ፈንታ አግኝቶ በእውቀት ያደገ ሰው ወዴት ይመለሳል መሰላችሁ? ወደ ኦርቶዶክስ ይመለሳል። በእውቀት እያደገ ስትመጣ። አለበለዚያ እማታቅም ልክ የሆነ ነገር ልትረዳ ስትል ብሎክ ትደረጋለህ። ቻሌንጅ ይበዛባል፣ የሚራገጡ ይበዛባል። እዛ ቦታ ላይ በቃ የሚመታ ተው ዝም በል አንተ አይመለከትም፣ በቃ እስከዚህ ድረስ ካወቅ በቂ ነው ምናምን ትባላለህ። ኤክስትሪም እንድታልፍ አትደረግም። እና እንደዛ ያለ እነዚህ በተለይ በሚመለሱ ሰዎች እኔ ትልቅ ስራ መስራት ፈልጋለሁ። ማለት ከቤቱ በወጡ ልጆች እግዚአብሔርም እየረዳኝ ነው።
እግዚአብሔር የሚረዳኝ ነው። እንደዛ እንቀጥላለን። አሁን ኦልሞስት 6 ሰዓት ሆኗል። እንግዲህ መምህር በረከት እጅግ አድርጌ ያመሰግናለሁ። መምህር ኤፍሬም እጅግ አድርጌ ያመሰግናለሁ። መምህር ዮሐንስ ቴንኪው። እንግዲህ ጠዋት አርብ ጠዋት እንገናኛለን። አርብ ማታ 3 ሰዓት ላይ መምህር በረከት ቤት እንገናኛለን። እሺ፣ ክብረት ይስጥልኝ። ደህና ሁኑ። እሺ፣ በጣም ግሩም። እግዚአብሔር ሁላችንም ያገናኘን። አይዟችሁ፣ በርቱ፣ አትጥፉ፣ እንወያያለን። ደህና ሁኑ። መምህር ኤፍሬም ሰላሙ በህይወት ጎዳና እንግዲህ እኔ ብዙ እየተማርክ ያለሁት ነገር አለ። ከፈጠንኩባችሁ ይቅርታ። እኔ እግዚአብሔር ነው የፈጠነኝ። ከኔ የሆነ ምንም ነገር የለም። እሺ፣ ይቅርታ ከፈጠንኩባችሁ ይቅርታ። ከኔ የሆነ ሳይሆን እግዚአብሔር ነው ይህንን ዊዝደም የሰጠኝ። እግዚአብሔር ነው ይህን ጥበብ የሰጠኝ። እኔም ወደዚህ ቅዱስ ቤተክርስቲያን ስመጣ ጠያቂ ነበርኩ፣ ተከራካሪ ነበርኩ፣ ብዙ ነገር የማደርግ ሰው ነበርኩ። ገባችሁ? ብዙ እና ያ እውቀት ለእኔ ጠቅሞኛል። አሁን ላይ ለእኔ ያ እውቀት ጠቅሞኛል። ሌሎቹ እንዲተርፉ እያደረግኩ ነው። እኔ መምህር አይደለሁም፣ ተራ ምንመን ነኝ። ተራ ምንመን መምህር አይደለሁም። በተቻለኛ ግን ደካማ ነኝ። በዛ ላይ ኃጢአተኛ ነኝ። ገባ? ኃጢአተኛ ነኝ። በክርስቶስ ኢየሱስ በተደረገልኝ ጸጋ ነው በእናንተ ፊት እንድቆምና እንደዚህ እንደሆነ ያደረገኝ እና በህይወት ምስክርነት ነው። በህይወት ምስክርነት አሳያለሁ፣ እናገራለሁ። ቴንኪው። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው ስለነበረን ቆይታ። እግዚአብሔር ያክብርልኝ። እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ ይኖረናል። እንዲሁም ደግሞ ከዮኒ ማኛ ጋር አርብ ጠዋት 2 ሰዓት ላይ እንማማራለን። በነገራችን ላይ ሰሙ ራሱ መመለስ አለበት። አሁን ሳስበው ሐዋሳ መሄድ አይቀርም። ሐዋሳ ሄጄ ከሰሙ ጋር አንድ ቀን ጾም ከመግባቱ በፊት ምሳ መብላት ፈልጋለሁ። ሐዋሳ ሄጄ ምሳ መብላት ፈልጋለሁ። ምን ይመስላችኋል? ምን ይመስላችኋል? ከሰሙ ጋር ሐዋሳ ሄጄ ባገኘው ምን ይመስላችኋል? ምክንያቱም እግዚአብሔር በሚመለስ በአንድ ሰው ደስ ይላል ይላል። እንዳይመጣብን ምናምን ብትል ምን አገባ አንተ? ምን ይመለከታል? ምን ይመለከታል? ክያ ሐዋሳ አለ እንደ አንተ ለምንድን ነው ማስታወቀው? አረብ ይላል እግዚአብሔር ገሰጸ። ማርያምን ጓደኛ ነው ማድረገው። ሻሸመኔ አንተ ኦኬ፣ ጓደኛ ነው ማድረገው። ሰሙን ጓደኛ አደርጋለሁ። ሌሎችም ሰዎች አሉ፣ በተለይ ከዚች ቅድስት ተዋሕዶ ቤተክርስቲያን ይወጡ በጥላቻ ልባቸውን የደፈኑ እንደነ ትዝታውን እንደነ እንትናንም ፈልጋታለሁ። አንድ ሰው አግኝቻለሁ፣ ዘርፌ ከበደን፣ ዘማሪ ዘርፌ ከበደን አግኝቻለሁ። ሰው አግኝቻለሁ። ዘርፌ ራሱ ማናገር ፈልጋለሁ። ዘርፌን በደንብ አድርጌ ልነግራት ፈልጋለሁ። ገባችሁ? ዘርፌ በትዝታው ተጀንጅና ነው፣ በትዝታውና በበጋሻው ተጀንጅና ነው የወጣችሁ። ገባችሁ? እና ዘርፌን ፈልጋታለሁ። ዘርፌን በደንብ ነው ዘርፌን የምፈልጋት፣ ማግኘት እፈልጋለሁ። ዘርፌን ማግኘት እፈልጋለሁ። ወደ ቀደመው ክብሯ እንድትመለስ በእውነት ነው የምላችሁ። በእግዚአብሔር ቃል አድርጌ መንገር እፈልጋለሁ። ዘርፌን የምታውቁ አላችሁ? ዘርፌን የምታውቋቸው እስኪ ዘርፌን የምታውቁ የቅርብ ሰዎች አላችሁ? ዘርፌን የምታውቁ? አንተ ሰውዬ በሰላም ነው? ላብ ኦርቶዶክስ ምን ነው በሰላም ምን ነው? ታድሶ ነው እንዴ ብራዘር? ታድሶ ነው እንዴ ብራዘር? ምን ነው ቅር አለ? ቅር ይላል እንዴ? ቅር ይላል እንዴ? በሚመለሱ ሰዎች ምን ነው ቅር ይላል ብራዘር? ደስተኛ አይደለም እንደ በሚመለሰው ምን ሆነ ነው? ዳኒ አዳማ እንዴ ቅር ይላል እንዴ ብራዘር? አንተ ሰው ምናምን ትላለህ። ደግመህ ጻፍ እስቲ ብራዘር። አይባልም እንደዚህ፣ እሺ አይባልም። ክርስቶስ ኢየሱስ ሁልጊዜ ከእኛ ጋር ነው። እኛ የእሱ ልጆች ነን። እኛ የማ ልጆች ነን? የእሱ ልጆች ነን። እኛ ኦርቶዶክሳውያን እንግዲህ ይህንን ቃል ላንብብላችሁ። 80 ላይ ያለ ቃል ነው። ስሙ ይሁላችሁ። 80 ላይ ያለ ቃል ነው።
ይሄ ቃል የማይቀበል ኦርቶዶክሳዊ የለም። ይሄኛ ጥቅስ ነው ጴንጤ የሚከተለው ነው የለም። ብራዘር ይኸው እዚህ ቃሉ እዚህ ላይ ተቀምጦለት ቃሉ ስለ ኢየሱስ ክርስቶስ ቃሉ እዚህ ላይ ተቀምጧል። ምን ይላል መሰላችሁ? በዚህ በዕብራውያን ምዕራፍ 8 ላይ ስሙላችሁ። ዕብራውያን ምዕራፍ 8 እንደዚህ ይላል። ከተናገረውም ዋናው ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። ቤት በግርማው ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። የት ያለው? በሰማይ ያለው አገልጋይ ነው። እርሷም በሰው ሳይሆን በእግዚአብሔር የተተከለች ናት። የት ያለችው? በሰማይ ያለችው። በማን የተተከለች ናት? በእግዚአብሔር የተተከለች ናት። ሊቀ ካህናት ሁሉ መባንና መስዋዕትን ያቀርብ ዘንድ ይሾማል። ለዚህ ደግሞ የሚያቀርበው አንዳች ነገር ይኖረው ዘንድ ይገባል። በምድር ቢሆን ሊቀ ካህናት ባልሆነ ነበረ። በኦሪት መስዋዕት የሚቀርብ ካህናት በእርሱ አሉና። እርሱም ሙሴ ድንኳኒቱን ሲሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆን ያገለግላሉ። በተራው እንደተገለጠ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና። ኢየሱስ ክርስቶስ ሊቀ ካህናችን ነው። ይሄ መጽሐፍ ቅዱስ የሚናገረን ቃል ነው። እሺ፣ የሚናገረን ቃል ነው። ስለዚህ ከኦርቶዶክስ ወደ ፕሮቴስታንት ሄዳችሁ ወንድሞቼ በጣም ቤተክርስቲያንን ሳታውቁ ነው የወጣችሁት። እና ተመለሱ። እውነቴን ነው የምላችሁ፣ ተመለሱ። ቤተ ክርስቲያን ያለ ኢየሱስ ክርስቶስ ሕይወት የላትም። ኦርቶዶክስ ያለ ኢየሱስ ክርስቶስ ሕይወት የላትም። ኦርቶዶክስ የምትናገረው ማንንም ብቻ ነው። የምትሰብከው ማንን ነው? ኢየሱስ ክርስቶስን ነው። ሰው በክርስቶስ ኢየሱስ በማመን የዘላለም ሕይወት እንዲኖረው ትናገራለች። በትምህርቷ፣ በቅዳሴዋ፣ በዝማሬዋ ትናገራለች። ስለዚህ የኢየሱስን ክርስቶስን ጌትነት አደባባይ ላይ የምታሳይ ቤተክርስቲያን ነች። የኔ ተወዳጆች ወዳችኋለሁ። አብራችሁ ስለነበራችሁ ቴንኪው። እግዚአብሔር ያክብርልኝ። ሰላሙኑ ቻው።